ያስጥልን እንኳን ደህና መጣችሁ። የአዲስ አበባ ከተማ አስተዳደር ባህልና ኪነ ጥበብ ቢሮ በየጊዜው እያዘጋጀ በኤንቢሲ ኢትዮጵያ ቴሌቪዥን የሚያቀርበው የሀሳብ መዋጮ ፕሮግራም ዛሬም በሌላ ተረኛ ርዕሰ ጉዳይ ወደ እናንተ ሊደርስ ነው። እናንተ ደግሞ ውይይቱን እንድትካፈሉ ሀሳብ እንድታዋጡ ነው የተጠራችሁት። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ከተለያዩ ተቋማት እና ጉዳዩ ከሚመለከተው ድርጅት የመጣችሁ ግለሰቦች፣ ወጣቶች በሙሉ እንኳን ደህና መጣችሁ ለማለት እንወዳለን። በቢሮው ስም የዛሬው ርዕሰ ጉዳይ እንግዲህ ሸጋ ትውልድ በሚል አጭር ቃል የተቀነበበ ነው። በዚህ ርዕሰ ጉዳይ ውስጥ ምን መገለጽ እንደተፈለገ መቼም የተረዳችሁት ይመስለኛል። ከአሉታዊ መጤ ባህሎች፣ ጎጂ ልማዳዊ ድርጊቶችና አስተሳሰቦች መከላከልና ሸጋውን ትውልድ ከባህል እሴቶችና ወጎቻችን አንጻር መታዘብ የዚህ ፕሮግራም ርዕሰ ጉዳይና ዋና ትኩረት ነው። በዚህ ሀሳብ ማዕቀፍ ውስጥ ደግሞ የውይይቱ መነሻ የሆነው ንቁና በመልካም ስብዕና ላይ የተመሰረተ መልካም እሴቱን የጠበቀ ከምንም በላይ ደግሞ የዘመናዊውን ዓለም የሳይበር ምህዳር በአግባቡ የተረዳ እንደገና ደግሞ ይህንን የሳይበር ምህዳር መቆጣጠር መምራትና ለበጎ ዓላማ ሁሉ መጠቀም የሚችል ቀልጣፋና ፈጣን ዲሲፕሊን የሆነ ወጣት ትውልድ ያስፈልጋታል ሀገራችን የሚል መነሻ ሀሳብ ያለው ነው። ይሄ በምን ያህል ደረጃ ወቅታዊ ጉዳይ እንደሆነ ደግሞ የታወቀ የተረዳ ጉዳይ ነው። እንግዲህ በዚህ ሀሳብ ላይ ነው በስፋት የምንወያየው። እናንተም ከየተሞክሯችሁ ከየተቋማችሁ ካዳበራችሁት እውቀትና ልምድ በመነሳት ሀሳብ ታካፍላላችሁ ብለን ተስፋ እናደርጋለን። አስቀድሞ ግን ሁለት ሰዎች የውይይት መነሻ ያቀርቡልናል። አቅራቢዎቻችን አቶ ሳሙኤል ገረመው፣ እሳቸው የሸጋ ትውልድ ማህበር በዚሁ ስም የሚጠራ ማህበር አላቸው። የእሱ ማህበር መስራች ናቸው። ማህበሩ በአመለካከት በእውቀትና በክህሎት ላይ የሚሰራ ነው። በተጨማሪ በከፍተኛ ትምህርት ተቋማት ላይ በኮምፒውተር ሳይንስ በማስተማርና በዘርፉ ምርምር ላይ ይሰራሉ። የትምህርት ዝግጅታቸው በኮምፒውተር ሳይንስ የመጀመሪያ ዲግሪ፣ በዛው በኮምፒውተር ሳይንስ ደግሞ ሁለተኛ ዲግሪያቸውን የያዙ ናቸው። ሸጋ ትውልድና ብልህ የዲጂታል ትውልድ በተለይ የዲጂታል ማህበረሰብን ከሳይበር አንጻር የሚቃኝ የውይይት መነሻ ያቀርቡልናል። ከሳቸው አስቀድሞ ግን ሌላኛው አቅራቢያችን ፕሮፌሰር ብሩክ ኃይሌ የሚያቀርቡልን ሌላ የውይይት መነሻ አለ። እሳቸው የዩኒቨርሲቲ ምሁርና ፕሮፌሰር ናቸው። እንደገና ደግሞ በቀደመው ታሪካቸው በጣም ብዙ የስራ ኃላፊነት ላይ ሀገራቸውን ያገለገሉ ናቸው። ዲፕሎማት የነበሩ መሆናቸውን በቅድሚያ ለመጥቀስ እንወዳለን። በተለያዩ ሀገራት ሀገራቸውን ወክለው የሰሩ ናቸው። በተጨማሪም የመገናኛ ብዙኃን አማካሪም አስተማሪም በመሆን ሀገራቸውን ያገለገሉ በማገልገል ላይም ያሉ አንጋፋ ምሁር ናቸው። እሳቸው ሸጋ ትውልድን ከባህልና ከሴቶች እንዲሁም ለሀገር ከመስራት አንጻር መነሻ የሚሆን ነገር ያቀርቡልናል። ስለዚህ ቅድሚያውን ለፕሮፌሰር ሰጣለው 15 ደቂቃ አለዎት። እሺ፣ አመሰግናለሁ። ክቡራን አባቶች፣ የሃይማኖት አባቶች፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን እንዲሁም ወጣቶችን ስላየሁ ደስ ብሎኛል። ምክንያቱም የምንነጋገረው ጉዳይ ወጣቶችን ነው ሞር የሚመለከተው። እንደገናም ሀገራችን ወዲህ ወዲያ ይሄ ሁሉ የሚባለው ለማን ነው? ለእናንተ ለወጣቶቹ ለሚተካው ትውልድ ነውና እናንተን በጣም ይመለከታል። እንደሚታወቀው 70% በላይ ሊትራሊ ታዳጊ ሀገር የሚባሉት ውስጥ እኛን ጨምሮ ወጣት ያለበት ምድር ነው። 130 ሚሊዮን ገደማ ስንል 70% እናንተን ይመለከታልና ያን በተመለከተ እንደው በአጽንኦት ማለት ፈልጋለሁ። ምክንያቱም አሁን ያለው ትውልድ እያለፈ ሲሄድ የምትተኩት እናንተ ናችሁ። ጉዳዩም ራሱ የሚመለከተውም እናንተን ነው። መሰመር አለበት። ይሄ ሁሉ የሚደከመው የሚለፋው ኢትዮጵያን ተሸክሞ ካለችበት ድህነት አረንቋም ሆነ ከብዙ ነገሮች እጦት ይሄ ሁሉ ጥረት እና ሩጫ ለእናንተ ዱላ ቅብብል ለማስረከብ ነውና እናንተ በእነሱ በመወከላችሁ በጣም ደስ ይለኛል። እንግዲህ የተሰጠውኝ አርዕስት ሸጋ ትውልድ በተለይ በባህልና በእሴት ነው በሚል ነው። አንዳንድ መነሻ ነጥብ አነሳና ከዛ ደግሞ ውይይት ላይ እንደው ነፃ ሆናችሁ ጥያቄና መልስ አስተያየት ብትሰጡ ይመረጣል እና ነጥቦቻችሁን ብትይዙ ደስ ይለኛል። እንግዲህ በዓለማችን እያንዳንዱ ሀገር የተመሰረተበት አንጓዎች መሰረቶች አሉት። መሰረት ከመሰረቶቹ መካከል ከስቴት ኢንፍራስትራክቸሩ ከቤዙ ከሁሉ ነገር ተጨማሪ ደግሞ እያንዳንዱ ሀገር ባህል ምንለው አለ እና እንደገና ደግሞ እሴት ምን አይነት ባህል አለው ሀገር ሀገሮች ሲያድጉ ፍትጊያው ኢኮኖሚክና ሶሻል ዴቨሎፕመንት ምንለው አለ። በሌላ በኩል ደግሞ
እያንዳንዱ ሀገር ለብቻው ተነጥሎ እንደ ደሴት አይኖርም። እናታችን ኢትዮጵያ ሀገራችን ታሪኳን መቼም ለማንም መንገድ አያስፈልግም። የስንት ሺህ ዓመት ታሪክ ያላት ሀገር፣ አንቱ የተባለች ሀገር፣ እውቅናም የኢትዮጵያን ፕሬዘንስና መኖሯ ራሱ እስከ ህንድ ድረስ አሁን ለምሳሌ በቅርቡ የህንድ ጠቅላይ ሚኒስትር መጥተው የተናገሩትን ማስተዋወቅ እፈልጋለሁ። ይህ ዝም ብሎ በባዶ የተነሳ ነገር አይደለም። ዝናዋ፣ ታሪኳ፣ እሴቷ፣ ባህሏ እስከ ህንድ ድረስ የናኘ በሰሜንም እስከ ግሪክ ኢምፓየር እስከ ሮማን ኢምፓየር ድረስ የናኘ በመካከለኛው ምስራቅ አረብ ሀገራትም በሙሉ ኢትዮጵያ ሀገራችን በሁሉ በህይወታቸው ሁሉ ያለች ሀገር ናት። ኢትዮጵያ ሀገራችን ሃይማኖቱም ይመሰክራል። በክርስትናውም ቀደምት የሆነች ክርስቲያን ሀገር፣ በእስልምና ተከታዮችም ቀደምት ሀገር የሆነች ሀገር ናት። እዛ ላይ በቁርአን ሆሊ ቡክ ቁርአን ውስጥ ሁሉ ስለ ኢትዮጵያ የተወሳ የተነገረ ሁሉ ነገር አለ። ይሄ ራሱ ማስረጃ ነው። ዝም ብሎ አየር ባየር ማስረጃ ነው። ይቺ ሀገር ምን ያህል ታላቅ ሀገር እንደሆነች እና ሀገራችን በየጊዜው እያንዳንዱ ትውልድ እየተሸከመ የሚያሳድገው ትውልዱ ነው ለማለት ነው። አሁን ደግሞ ያለው ትውልድ ኃላፊነታችንን በዛው ልክ ይለካል ማለት ነው። እንግዲህ ብዙ ውጣ ውረዶች ስናሳልፍ ብዙ ጊዜ ሀገራት ይጎዳሉ። የሚጎዳው ምንድን ነው? ለምሳሌ በጣም አደጉ የተባሉት ሀገራት ያድጉና ዋጋ ያስከፍላቸዋል። ምኑ ላይ? ባህላቸው ላይ ዋጋ ይከፍላሉ። ተግባብተናል። ባህላቸው አሁን አሜሪካ ራሱ የሰማይ ስባሪ የሆነ ሀገር፣ በኢኮኖሚውም አሁንም ቢሆን አንደኛ የሆነ ሀገር፣ ከተለያዩ ሀገራት መጥተው ያሳደጉት ሀገር፣ ከተለያዩ ሀገራት የራሳቸው ባህል፣ የመብል፣ የመብላት፣ ያነጋገር፣ ያለባበስ ባህል ሁሉ ይዘው መጥተው ከዛ ደግሞ አንድ ሆነው የሚያድግ ሀገር ነው። ነገር ግን ባህል ፖዚቲቭ እና ኔጋቲቭ ነገሮች አሉት፣ አሉታዊና አዎንታዊ ነገሮች ማለት ነው። በጎ የሚጎዳበት ሁኔታ በብዙ ሀገሮች ታይቷል ማለት ነው። ማለት ኔጋቲቭ ከፖዚቲቭ እያመዘነ ማለት ነው። ሚዛን ላይ ስናስቀድመው የመሸርሸር የመጉዳት ሁኔታ ያሰራራቸውን ያኗኗራቸውን ለታላላቆቻቸው ያላቸውን እይታ እየሸረሸረ የሚመጣበት ሁኔታ አለ። አሁን ኢትዮጵያ ራሷ በጣም የምንታወቀው በባህላችን ታላላቆቻችንን በማክበር ቦታ በመስጠት አንደበተ ርቱዕ በመሆን አባቶቻችን ፊት ዝቅ ብለን እጅ በመንሳት ይህ ሁሉ ትልቅ ባህል ነው፣ ይዘን የመጣ ነው። እንግዲህ አሁን ጥረታችን ምንድን ነው? አንድ ወጣቱን ለማስገንዘብ ይህን የመሰለ በጎ እሴት ለቆ ወደ ሌላ እንዳይሄድ ማድረግ እንዳለብን፣ ይሄ ነው ትልቁ አደጋ። በዚህ ይዘን ዓለም እየተጓዘ ነው። ግሎባላይዝድ የሆነ ዓለም ውስጥ አለን። የፈለገውን ከፍታ 40፣ 50፣ 100 ሜትርን ብናጥር አገራችን ዙሪያ ግንብ ብንገነባ ከሱ ተጽዕኖ ልንላቀቅና ልንድን አንችልም። አሁን ጥረታችን ምንድን ነው? በተቻለን ያንን ሚኒማይዝ ማድረግ አደጋውን፣ በአንጻሩ ደግሞ የራሳችንን ባህል ጠብቀን ማሳለፍ፣ ማጠናከር፣ ወደፊት ማሳደግ። ይሄ ነው እንግዲህ የአንድ ሀገር ስትራቴጂ። የኢትዮጵያ ሀገር ስትራቴጂያችን ይሄን ይመስላል። ያለንን እሴት በገንዘብ የማይገዛ ወርቅ የሆነ ባንክ ውስጥ ያለ ወርቅ ይባላል። እሴት ወርቅ ነው። ዝም ብሎ መረን የለቀቀ አይደለም። ሀገራችን ባህል አለው። እያንዳንዱ ብሔረሰብ ባህል አለው። ከልጅነት ጀምሮ ቤተሰብ አካባቢ ስናድግ፣ ጎረቤት አካባቢ ስናድግ፣ ድሮ በኛ ጊዜ እንኳን ወላጅ ጎረቤት እየቀጣ የሚያሳድግበት ጊዜ የነበረ፣ ጥፋት ሲያጠፋ አንድ ጎረምሳ ለአባት እነግራለሁ በሚል ማስፈራሪያ ሳይሆን እንደ ዎርኒንግ ሆኖ ደሞም እየተነገረ እንደ ልጁ ምን አገባኝ የሰው ልጅ አይደለም ብሎ ሳይሆን እንደዛ እየተቆጣ ያሳደገ። ይሄ ምንድነው እንግዲህ የባህላችን የሴታችን ውጤት ነው ማለት ነው። ይመለከተኛል፣ የወንድሜ ጎረቤቴ ልጅ ቢበላሽ ይመለከተናል። ለአባቱ ዕዳ ነው የሚሆነው፣ ለህብረተሰቡም ዕዳ ነው የሚሆነው። ስለዚህ ለልጆቼ በጎ እንደምመኘው ሁሉ ማብላት፣ ማጠጣት እና ምግባር መስጠት ባህሉን እንዲጠብቁ ከማድረግ አኳያ ለሌሎችም ልጆች እንቆረቆራለን፣ እናስባለን የሚል የኢትዮጵያ በጣም የተለየ ባህል አርጌ ነው መወስደው። ለምሳሌ ብናመጣ ሀገራትን ለማወዳደር ያህል በተወሰነ መልኩ አሁን ጃፓኖችን ብንወስድ ያ ታዳጊ ሀገር የነበረ ከ1860-65 ጀምሮ በአንድ አፈትልከው ተመጥቀው ወጥተው ይኸው ከዓለም ሁለተኛ፣ አሁን ደግሞ ቻይና ዝቅ ስታደርጋቸው ሶስተኛ ደረጃ ላይ ደርሰዋል። በሀብትም ስታንዳርድ ኦፍ ሊቪንግም ሁሉ ነገራቸው። ነገር ግን ባህላቸውን ትተዋል ወይስ አልተውም ብለን ስንጠይቅ ምላሹ ምንድነው? ግልጽ ነው አይደለም። አሁንም
ተከባብረው በእድሜ በጾታ በስራ በፖዚሽን አሁንም አገራቸውን ወደው ባህላቸው አሁንም አገራቸውን ከራሳቸው በላይ አድርገው አሁንም ጠቅላይ ሚኒስትሩ ሲመረጥ አሁን ሴት ናቸው እጅ ተነሳስተው አጎንብሰው ከኛ ይበልጥ ዝቅ ነው የሚሉት ዝቅ ብለው ስልጣን ያላቸው ናቸው አገራቸውን እንደሞተ ነው የሚያንቀሳቅሱ ሴት ናቸው በእነሱ ታሪክ ነገር ግን ዝቅ ብለው ህፃን የለ ሚኒስትር የለ የፓርላማ አባል የለ ምን የለ ሁሉንም አባት እናቶችንም ዝቅ አድርገው የሚያደርጉን ይሄንን ነው እኛ የምንፈልገው የት ኢትዮጵያ እዚህ እንደ ድሮ ማድረግ እንችላለን ወይ እንነጋገርበታለን ይከብዳል ግን ዋና አንጓ የሆነውን ነገር ማስቀረት አለብን የሚል አቋም አለኝ እኔ ማስቀረት አለብን ልጆቻችንን ማነጽ አለብን ያን የምናጽነው ምንድነው ስለ ኢትዮጵያ ስለ ብሔር ብሔረሰቦች በሙሉ እሴቱን እያስተማርን በቤተሰብ አካባቢ ይጀምራል ከዛ በትምህርት ቤት ኮሌጅም ዩኒቨርሲቲም ሲገቡ ካልቸራል አንትሮፖሎጂ ኢንትሮ ቱ ሶሻል ኮርሶች የመሳሰሉትን በተጠናከረ ሁኔታ በማስተማር ለህብረተሰባቸው ክብር እንዲኖራቸው ለሀገራቸው ውዴታን እንዲኖራቸው ከራሳቸው በላይ ሀገራቸውን እንዲያስቀድሙ ይሄ ባለንበት ግሎባላይዝድ ዓለም ይሄ ኤጎይዝም የምንለው ይሄ በጣም የሚያሳዝንና የሚያስደነግጥ እኔ ብቻ ዓለም እኔ ቆሜ ዓለም እኔ ዙሪያ ትሽከረከራለች የሚለውን ሪቨርስ መለወጥ ያለብን ይመስለኛል ምክንያቱም ቴንደንሲውና እድገቱ አሁን ያለው የምዕራቡ ኢኮኖሚክና ፖለቲካዊ ስርዓት ጠንካራ ስለሆነ የሱም ጠንቅና ኮንሲኩዌንስ ምንድነው የምዕራቡ ባህል የዳበረ የጠናከረ ጡንቻ ያለው ስለመጣ ከኛ ባህል ጋር የተገደራደረ የኛን ባህል እየገፋ ከጨዋታ ውጪ ከኦርቢት ውጪ እንዳያወጣን ጥንቃቄ ማድረግ እንዳለብንና እሱ ላይ እንደውም ቃሉን ከበዳሪገ ለመጠቀም መማሟት እንዳለብን ያሳየኛል መማሟት አለብን አገርን ማዳን ማለት ይሄን ነው ይሄንን ስል ከውጪ የሚመጣውን ኢንፍሉዌንስ ቶታሊ ከ0% እናውርደው ማለት አይደለም እሱም አይቻልም ነገር ግን እድገቱን እንደ ጃፓን እየፈለግን እድገቱን እንደ ሩቅ ምስራቅ ሀገራት እንደ ደቡብ ኮሪያ እየፈለግን እንደ ማሌዥያ እድገቱን እየፈለግን እንደ ሲንጋፖር እድገቱን እየፈለግን መጥቀን እየበለጥን እየሄድን at the same time ደግሞ ምን ማድረግ አለብን የሀገራችንን ባህል ማጠናከር መጠበቅ መኮትኮት ማሳደግ አለብን ልጆቻችንን አንጸን ማሳደግ አለብን ይሄን እንግዲህ ከምን ጋር ነው ማያይዘው ወንድም ያቶ ሳሙኤል እንደተነገረው ብዙ በተናለ አልገመጋት አልፈልግም ስለሚናገር ያለንበት ጊዜ የሚዲያና የሶሻል ሚዲያና ዲጂታል ሚዲያ እና ሳይንስና ቴክኖሎጂ በዲጂታል ሚዲያ በመጠቀበት ጊዜ ነው ያለነው አይደለም ልጆቻችንም እንግዲህ በየቀኑ ይደበደባሉ ማለት እንችላለን 24 ሰዓት ባልሆነ ባህላዊ ሁኔታዎች ከውጪ ባለው ኢንፍሉዌንስ እየተቀጠቀጡ ማለት እንችላለን ይገኛሉ ልጆቻችንን ካለንበት እድገት ስማርትፎን የመሳሰለ መንጠቅና መለየት በጣም ይከብዳል እንደውም አንዳንድ ሀገራት ሰምታችሁ እንደሆነ አሁን አውስትራሊያ በቅርቡ ከ16 ዓመት በታች የሆነ ልጅ ወጣት ሶሻል ሚዲያ አካውንት እንዳይከፍት ህግ አውጥተዋል ለምን አሁን በምንው አርስት ነው አገራቸውን ለማዳን ልጆቻቸውን ከብዙ ነገሮች ተንኮልና አካይድና ኢቪል መጥፎ ነገሮች ለመጠበቅ ህግ አውጥተዋል እኛ ወደፊት እናረጋዋለን ነው ያንዱ ለምሳሌ የዚህ ውይይት መንፈስ ይሄ ነው ተዋይተን ለመንግስታችን ላለው መንግስት ፖሊሲ ግብአት ምን አይነት ሚዲያን በተመለከተ ልጆቹ እንዳያዩ መከልከል አይደለም ትምህርት ቤት ውስጥ ኮምፒውተር ላብ አለ የሚያዩትን ያሉ በእድሜያቸው ቤት ሲመጡ ደግሞ የቤት ኮምፒውተር አለ አባትና ታላቅ ወንድምና እህት ባለበት እየተቆጣጠሩ ያዩ ሆምወርካቸውንም ሆነ አንዳንድ ለቤት ስርዓት ግብአት የሚሆን ኢንተርኔት ገብተው ሰርች ማድረግ ካስፈለገ ጤነኛ ወደ ሆነ ሰርቨርና ኢንጂኖች ገብተው የሚያዩበት ሁኔታ እየተቆጣጠር ምን ይያል በእድሜያቸው ሲደርስ ግን ለቀቅ እየተደረገ ኋላ የማይቀር ነውና አደልቱ ደረጃ ሲደርሱ መብታቸው ተከብሮ ወደዛ የሚሄዱበት ሁኔታ ይመጣል ማለት ነው ስለዚህ ሀገራችን ሪሊ ኤክሰሲቭ እና ኤክስትሪም የሆኑ ሁኔታዎች አሉ መከላከል ያለንበት በኢኮኖሚ አድገን ብንመጠቅ ሲንጋፖርን ብንሆን ሀገራችንን ባህላችንን ሸርሽረን መሬት ዜሮ ብናገባው ምን ጥቅም አለው ጉዳቱ ያመዝናል አያመዝንም በደንብ ነው የሚያመዝነው ስለዚህ እኔ አይ ቲንክ ምለው ምንድነው
መንግስትም ትኩረት ሰጥቶታል። እሰይ የሚያሰኝ ሁኔታ ነው። የትምህርት ሚኒስቴራችንም ክልሎችም እስከ ወረዳ ዞን ወረዳ ታች ድረስ በትምህርት ካሪኩለም ላይ አገርን አንድ የመውደድ አገርን የማስቀደም ስራ በቅጡ የተሰራ ነው። ግን በደንብ ደግሞ በተጨማሪ መሰራት አለበት እላለሁ። ልጆቻችን ሀገራቸውን እየወደዱ ማደግ አለባቸው። እኛም እኮ ያን አድገን ስለመጣን ነው የደረስ ነው። ነገር ግን በመሀል ብሬክ ካለ መደነቅ የለብንም። ምክንያቱም ልጆቹ ዝም ብሎ ነገሮቹን ውሃ ላይ እንዳለ ኩበት ይባላል ከተለቀቀ ጠንቁ ይሄ ነው አይባልምና ሁሉም መንግስትም ኢንቮልቭ መሆን አለበት። ሌላ ሲቪክ ድርጅቶች እዚህ ውስጥ መሳተፍ አለባቸው። መንግስት ሁሉንም ተሸክሞ መስራት አይችልም። የፌዴራል መንግስት፣ የክልል መንግስት፣ በዞን ደረጃ ያሉ አስተዳደሮች፣ ወረዳዎችም የመሳሰሉት ቀበሌዎችም። ስለዚህ ሲቪክ ድርጅቶች በሀገራችን አዋጅ የመኖር የኤግዚስት የማድረግ ማቋቋም መብት አለና እዛ ላይ ባህል ላይ የሚዲያን ኢንፍሉዌንስ ጠንቁን የሚያጠኑ የሚዲያውን ጠቀሜታንም አንርሳ። በጣም ጠቀሜታ አለው ነገራችን ላይ እሱም ሳይረሳ ሚዛናዊ በሆነ ሁኔታ እንዴት አድርጎ የሚለውንም ሲቪክ ድርጅቶች እዚህ ላይ መሳተፍ እንዳለባቸው ይሰማኛል። ሌላው ምሁራን ባለ ዩኒቨርሲቲ የምናስተምር ፕሮፌሽናችንም የሆነ ከላይ እስከ ታች የክልል ዩኒቨርሲቲዎች፣ ኮሌጆች፣ የግሎችም ኃላፊነት አለባቸው። የፓብሊክ ብቻ ሳይሆን እነሱ በዚህ ጉዳይ ላይ በግልጽ ውይይቶች እየተፈጠሩ አሁን እንደምናደርገው ጠንቁ ምንድነው፣ ፖዚቲቭ ምንድነው፣ ኔጋቲቭ ምንድነው፣ እንዴት መከላከል እንችላለን፣ ምን ህግ ማውጣት አለብን። ይህን ስንል ደግሞ ፍሪደም ነጻነትም ደግሞ ያስፈልጋል። ታውቃላችሁ። ግን ምን አይነት ነጻነት? ኃላፊነት ላይ የተመሰረተ ነጻነት ወይስ ዝም ብሎ ልቅ የሆነ? ሰሞኑን የሆነው ሁኔታ ታውቃላችሁ። ወንድሜ ይሏል ብዬ ገምታለሁ። ያለው ሁኔታ ልጆቹ ኪሪየስ ናቸው። ወጣት ትውልድ ማደግ ይፈልጋሉ አይደለም? መሳተፍ ትፈልጋላችሁ ወጣቶቻችን። ነገር ግን ከኢትዮጵያ ኮንቴክስት ጋር መሆን አለበት ባይነኝ እኔ መብት አይኖራችሁ አይደለም፣ ግን ከኢትዮጵያ ኮንቴክስት ጋር ነው። ኢትዮጵያ አድርገን ማስቀጠል ያለብን እንጂ ኢትዮጵያን አሜሪካ፣ ኢትዮጵያን ከሌ የአውሮፓ ሀገር ማድረጉ መታሰብ አለበት። አንደኛ ልንሆን አንችልም። ኖሬበታለሁ። ልጆችም ተወልደው ያደጉት እዛ ነው። አሜሪካ ነው። ኢትዮጵያ ደግሞ ምንድን ነው? ኢትዮጵያ ነው። ስለዚህ ማይሆን ነገር አለማድረግ ነው። ከአሜሪካ የምንፈልገው ጉዳይ አለ ወይ? በደንብ እውቀታቸውን፣ ቴክኖሎጂያቸውን፣ ኢንቨስትመንቱን፣ ትምህርቱን አሸሽ ገሰሱን አይደለም የምንፈልገው። በጎን እንፈልጋለን ከአሜሪካ አይደለም። የእኛን ይዘን ደግሞ ከእኛ ጋር አዳብለን የእኛን ደግሞ እያጠናከር ማሳደግ አለብን። ጃፓኖችም ይኸው ቅድም እንደ ኮሪያኖች፣ ደቡብ ኮሪያም በዛ መልክ ነውና ያለንበት ጊዜ በየቀኑ የሚለዋወጥ ነው። ልጆቻችን አሁንም አሰምርበት እናት አባቶቻቸው ከሚያናግሩት ስጋት አለኝ። ከሚያናግሩት በላይ ስማርትፎናቸው ላይ ተጥደው ለበላችሁ ቃሉ መጣድ ዝም ብሎ ይንተከተካል። ለበጎ ነገር ከሆነ እሰየው ነው ወይ ነው ጥያቄው። እሱን የማስተማር ደግሞ ኃላፊነት የማን ነው? የወላጅ፣ የኛ፣ የሁሉም ነው ማለት ነው። ህይወታቸውን እየተካ እየወሰደ አሁንም ከበድ ያለ ቃል መጠቀም አልፈልግም። ኢንስሌቭ እያደረገ ሰውን እየተካ ጠዋት ተነስቶ አባት እናትን እንዴት አደርሽ ሹልክ እንዳይጥ ሹልክ የሚል ህብረተሰብ እየፈጠርን እንደሆነ አንርሳ። ቤተሰብ ላይ ኢምፓክት አለው። ቤተሰብ ቁጭ ብሎ የመወያዩ ጊዜ እየቀነሰ ነው። አባት እናት ልጁን ሲፈልግ ጊዜው እየቀነሰ ነው። ተሯሩጠው በልተውን ቁርስም ምሳም እራት ከሆነ ሹልክ ብለው ወደ ጥግ ወደ መኝታ ቤት እዛ ላይ ተጥደው ያው ስሙ ጠቀስ አያስፈልግም። ቲክቶክ በሉት ከሌ በሉት እዛ ላይ ፕላትፎርም ላይ ወጥተው ዛሬ ከሌ ምን ብሎ አወጣ፣ ምን ተናገረ፣ ምን አለ፣ በኋላ የፈሰሱን ሁሉንም ቧልቱንም ምኑንም ጠቀሜታ የሚሰጡ አሉ። ምን ጠቀሜታ እንዳለው ማወቅ ማስገንዘብ የኛ ኃላፊነት ነው እና እንዲያውም ወደፊት ምንድነው ይሄን መከላከል አለብን። ቤተሰብ ደረጃ ምዕራብ ሀገሮች እያፈረሰ ነው፣ ባህላቸውን እየሸረሸረ ነው። እኛስ እጣ ፋንታችን እንዴት ነው? በግድ ነብይ መሆን የለብንም። ደግመዋለሁ። መንግስታችን ማወቅ አለበት። የሚመለከተው ሚኒስቴር መስሪያ ቤት ማወቅ አለበት። መከላከል አለበት። መከላከል ማሟሟት አለብን። ነገ ተነጎዳ አይደለም፣ ከዛሬ ጀምሮ ከፈረሰ ከተሸረሸረ በኋላ አይደለም። ቴክኖሎጂ ያስፈልገናል፣ ይጠቅመናል። አግባብነቱን ግን ላይ ደግሞ ግንዛቤ ማስጨበጥ የኛ የመንግስትም ሆነ የሁሉም ኃላፊነት ነው እላለሁ። ልጆቻችን ወደ ኋላ መቅረት የለባቸውም።
እኔ ራሴን ከረጅ አደርጋለሁ ለበጎ ሲሆን ከሌላ ልጆች ከቻይና ልጆች ከሲንጋፖር ጃፓኒዝ ልጆች እናንተ ልጆቻችን መቅረት የለም መጥቃችሁ መገኘት አለባችሁ ጊዜው እሱ ነውና ብዙ ነገሮች ዲጂታል ሚዲያውን ትልቅ ስብሰባ ነበረ 2030 ዓመት 35 ክቡር ጠቅላይ ሚኒስትሩ ማስቀምጠውታል በደንብ ትልቅ ስብሰባ ነበር ይሄ በጎ ነው የምንፈልገው ነው አለዛ ወደ ኋላ አንቀራለን በምግብ ራሳችን ፉድ ሶቨርኒቲ እያደረግን ሀገራችን እየጠበቅን እያሳደግን ድህነት አራንቋን እየቀነስን እያል በዲጂታል ሚዲያውና በዚህ ቴክኖሎጂ ደግሞ ወደ ኋላ መቅረት የለብንም እና እንደውም ከአፍሪካ እንደተቀመጠው መንግስት እንዳስቀምጠው ቶፕ መሆን አለብን በሚቀጥለው 5 ዓመት 8 ዓመት 10 ዓመት ውስጥ ያን ስናደርግ ኮንቴንቱን ይዘቱን መርሳት የለብን ይሄ አሰት ገሰሱን ፊልተር ማድረግ ማጣራት ኃላፊነት አለብን ሁሉንም ፊልተር ሳናደርግ ምናስገባ ከሆነ ችግር አለውና እንደ አውስትራሊያ እና የመሳሰሉ ሀገራት እኛም ለብልህ ምን ይነገራል እንደሚባለው ተመካክረን አስበን አንድ ነገር ማድረግ አለብን የልጆቻችን መብት መከበር አለበት የኛም መብት የተላልቆችን መከበር አለበት ነፃነቱ አለ ህጉም አዋጁም አለ በዛ መሰረት ፕላትፎርም የሚገነቡ ወጣቶች አሉ ገንቢ ስራ ላይ ሊሰማሩ ይችላሉ እሱን ነው የምንፈልገው እንጂ ዝም ብሎ ብቻ አሻሻ ገዳሚውን አይደለም ኢንተርቴይንድ አይሆኑ ማለት አይደለም ይጫወቱ ልጆች ናቸው ይቦርቁ ይደንሱ ግን በአግባቡ ዝም ብሎ የሰው ያመጡ እየለጠፉ ሳይሆን በአግባቡ የኢትዮጵያን ባህልና ሴት በሚጠብቅ ሁኔታ ስለዚህ ይሄን መሳሪያ አድርገን ደግሞ መጠቀም እንችላለን ባይነ ሪቨርስ ማድረግ ይቻላል ግን ቁርጠኛ መሆን አለብን ያዝ ለቀቅ ቁርጠኛ ካልሆነን ያመልጠናል ካመለጠ ለመመለስ ደግሞ ብዙ ዋጋ ያስከፍላል ይሄን ካልኩ በኋላ አንድ መጨረሻ ነጥብ ቤተሰብ ውስጥ ኦብዘርቭ ማድረግ ነው እንደ አንድ ባለሙያ ኦብዘርቭ ሳረግ ያው ሚስትም ስማርትፎን አላት ባለቤትየው ስማርትፎን አለ ያደጉትም ሁሉም አለው እሰይ ያለሱ መኖር አንችልም አሁን ነገር ግን ለተመልካቾች ማሳስበው ህይወታችን እየተለወጠ ነው ሚስት ከባሉ ጋር የሚያወራው እየቀነሰ ቢደመር እየቀነሰ ነው የመጣው እንዴት አደርሽ እንዴት ዋልሽ ሹልክ እሷ የምታዋላት እሱም ያዋለው ጎረምሳ ልጆችም ኳስም አለ ሌላም አለ ሁሉ ይሄ ፍቅር ምን ነው የሚሞቀው የሰው ልጅ ተነጋግሮ ከአባታችን ጋር ቁጭ ብለን ይዘን ወግዘን መነጋገሩ እንዳይጠፋ ስጋት አለኝና ባላንስ መጠበቅ አለበት እሱ ላይ መስራት አለብን ስማርትፎን ላይ ዲሲፕሊን ያስፈልጋል ኖ ቴንክ ዩ ማዮ ጧት እንደ ባለሙያ ኒውሱን አዳዲስ የሪሰርች ውጤቶች ማየት አለብኝ ስለ ሀገሬ ከረንት ኒውስ ማወቅ አለብኝ ቁጭ አድርጌ ይሄ በደንብ አንጓና ስርዓት ያላቸው ነገሮች ያገርም የመንግስትም የግል ሚዲያንም ሁሉንም አይት መንግስት ምን አለ ዛሬ ማመጣ ምን በደንብ ይያዛል ለስራ እንጠቀማለን ዲሲፕሊን እሱ ነው የሚያደነን ባይኔ ዲሲፕሊን ስል አንቆ እንዳይተነፍሱ ማድረግ ማለት አይደለም ሰልፍ ዲሲፕሊን ራስን መቆጣጠር 10 ሰዓት 12 ሰዓት አሜሪካ ነገር 16 ሰዓት ኖርማል ሆኗል ከ24 ሰዓት ውስጥ ልጆቹ እዛ ላይ ነው የሚያሳልፉት ስለዚህ ህይወት እንኳን መኖር እየቀነሱ ነው ማለት ነው ገላቸው የሚታጠቡበት ሰዓት ሁሉ እየቀነሰ ነው ለምን ያጓጓል እናት ትሮጣለች ታጠብ ቆይ ይጓጓል ያችን 10 15 20 ደቂቃ አንድ ነገር ለማየትና ነገ ትምህርት ቤት ሲሄድ ከጓደኞቹ ጋር ይሄን አይታል ይሄን ፊልም ጄሎኮ እንዲያለች ከሌኮ እንዲያለ ይሄን ዘፈነ ምናል ያችን ወደ ኋላ ለመቅረት ስሜት እንዳይሰማው to that extent ምግብ ተቀምጦ አይኑ የት ነው ይንከራተታል ለሱም ስርዓት መበየት አለበት በምግብ ጊዜ በፍቅር ጊዜ በቤተሰባዊ ጨዋታ ጊዜ አብረን ካንጀት ከልብ መኖር አለብን ዝም ብሎ ብቻ ጠረጴዛ ዙሪያ መቀመጥ አይደለም አክብሮቱም እናትም አባትም ሁሉ ይሄ ነው መልእክቴ ይሄንን ማዳን አለብን የማዳን ትግል ውስጥ ነው ያለነው ቴክኖሎጂ ሪቮሉሽን ቀጥሏል የተተኮሰ ነው የሚሄደው ገና ብዙ ጉድ ውስጥ እንገባለን አገርን ማዳን ማለት ይሄ ነው ይሄን ስናደርግ ነው ደግሞ ይሄ ሁሉ የሚደከምበት ኢትዮጵያ የተተኮሰች ነው በኢኮኖሚ በካልቸሩ በሁሉ በዛ ተተኮሰን አሁንም በዚህ ከቀረን ምን አይነት ትውልድ ነው ይዘን ኢትዮጵያ የምትቀጥለው ለሀገሩ ማይቆረቆር ከሆነ ለሀገሩ የመሰማት ስሜቱ ዝቅተኛ ከሆነ ሸልተኛ ከሆነ ይሄ ሁሉ ተደክሞ ወደፊትም እናንተም ተራችሁ ደርሳችሁ ስትረከቡ ለማን ነው የምታስረክቡት እናንተ እየደከመ ይመጣልና ይሄ የሚያሳስብ ጉዳይ ነው በዚህ ጉዳይ ላይ ከላይ እስከ ታች ቨርቲካሊም ሆሪዞንታሊም ሰፋፊ ውይይቶች መደረግ አለባቸው የሚል መልእክት አስተላልፋለሁ
ካረዘምኩት ይቅርታ ይሄን ብዬ ወደ ወንድሜ መልሰዋል። አመሰግናለሁ ስላዳመጣችሁ። ወደ እርስዎ ልቀጥል። በመጀመሪያ ግን እዚህ በጣም የተከበራችሁ የሃይማኖት አባቶች፣ ምሁራን፣ የኢትዮጵያ ደግሞ የባህልና የቱሪዝም አምባሳደሮች፣ የነገ ሀገር ተረካቢ ትውልዶች ይህንን እድል አግኝተን በዓለም ላይ በጣም ወሳኝ ነገር አጀንዳ ትውልድ ነው። ከትውልድ በላይ ምንም ነገር የለም። እኛ አሁን ሸጋ ትውልድ ብለን የመጣ ነው። ሁላችንም እንግዲህ ተሰባስበናልና እናንተ መታችሁ እኛን ለማድመጥ ከነዚህ ልጆች ለሀገር የሚጠቅም ነገር አለ፣ ሀገርን ሊያሻግር የሚችል ነገር አለ ብላችሁ አክብራችሁ ስለተገኛችሁ ክብረት ይስጥልን። አመሰግናለሁ። ወደ ዛሬው ስንመጣ መጀመሪያ ከቃሉን ጀምር። ሸጋ ትውልድ ነው የሚለው። ሸጋ ማለት ያማረ የተወደደ ማለት ነው። በየትኛውም የኢትዮጵያ ክፍል ላይ አንድ ወስደን ኢትዮጵያ ካላት የባህል እንቱን ላይ ሰበዝ ላይ መዘን የምናወራ ብዙ ቃላት አለ። ክቡር ከበደ ሚካኤል በአንድ ወቅት ላይ አንድ ቆንጆ ያሉት ነገር አለ። በስራ በጥበብ ተግቶ ለመነሳት ቀስቃሽ ይፈልጋል የሰው ልጅ እንደ ሰዓት ይላል። መቀስቀስ ያስፈልጋል። አሁን ወደ ትውልድም ማነሳሳት ጥሩ ለበጎነት፣ ስለዚህ ትውልድ የምናነሳበት አውድ ነው ማለት ነው። ስለዚህ ሸጋ ትውልድ ስንል እነዚህ አራት ነገሮች ያስፈልጋል በዘመናችን። ቅድም እሳቸው ያወሩት ነገር አለ። እሳቸው ላይ ማውራት ተገቢ ስላልሆነ እቺ ልክ ይሄ አምፖል ላይ ባትሪ እንደማብራት እንደማለት ነው። ቅድም በደንብ አድርገው ኢትዮጵያን ገልጸዋታል። እኔ ግን የእኛን ምልከታ የዘመኑን ምልከታ ላስቀምጥ፣ እንዴት አንድ ሁለቱን አሳልጠን መሄድ ስላለብን ማለት ነው። እና በመጀመሪያ የምናየው በአመለካከቱ የዳበረ ትውልድ ነው። ሸጋ ትውልድ ምንድነው? እንደ ኢትዮጵያ አላት ይኸው ሰርቶ የሰጡ ታሪክን ሰንደው ድርሳናትን ጽፈው እሴትን አሻግሮ የሰጡን ሸጋ ትውልዶች ናቸው። ተከብለናል። እሱን መሄድ ስላለብን ማለት ነው። ስለዚህ የመጀመሪያው አመለካከት ያስፈልጋል። ምንድነው ያለ ለሀገር አመለካከት? አሁን ኢትዮጵያዊነት በሚለው አመለካከት ላይ እሱን ያስፈልጋል። ሸጋ ትውልድ ኢትዮጵያን የተረዳ ትውልድ ስለሆነ አውቆ የተረዳ ስለሆነ መጀመሪያ እሱ ላይ መሰራት አለበት። ሸጋ ትውልድ ምንለው እሱ ነው። አመለካከት ምንድን ነው? በጋራ ሀገራዊ አጀንዳ ላይ ትኩረት ማድረግ ነው። ይሄ ነው የመጀመሪያው። እንደ ኢትዮጵያ ስንል እንደው ዝም ብለን አይደለም። እኔ ሰፈሬ ቂርቆስ አካባቢ ስለሆነ ኢትዮጵያ ቂርቆስ ነች ብቻ ላይ አንዷ መገለጫ ነች ማለት ነው። እና ስፋ አእምሮ ያለው ሰፊውን ነገር የሚያስብ ትውልድ ነው። ሰፋ አድርጎ የሚያስብ ትውልድ ነው ኢትዮጵያ መጀመሪያ። ሁለተኛ የምንለው በእውቀት የዳበረ ትውልድ ነው። ሸጋ ትውልድ በእውቀት ነው። ስንፍና አንድ እንግዲህ እንዲህ አንድ ትልቅ መጽሐፍ አለ በሀገራችን ላይ ጓላህሚያው ዮሐንስ ታውቁት ይሁን አላውቅምና የከፍተኛ ትምህርት ዘይቤ የሚል አንድ ትልቅ ስልጣኔ የሚል መጽሐፍ አለ። እዛ ላይ እውቀት ብርሃን ነው፣ ጨለማን ፈንጥቆ የሚወጣ ማለት ነው። ሸጋ ትውልድ ጨለማን፣ የስንፍናን፣ የድንቁርናን ጨለማ ሰብሮ የሚወጣ ነው። አዎ ከድቅድቅ ጨለማው ወደሚያስደንቅ የእውቀት ብርሃን የሚሄድ ነው ሸጋ ትውልድ ማለት ነው። አለ የኢትዮጵያ ትውልዶች አሉ ልንቆጭባት የሚያሳሳ። ምክንያቱም እውቀት አላት ኢትዮጵያ። ብዙ ስልጣኔ ማማ ላይ ካሉ ጥቂት ሀገራት አንዷ ነች። ያንን የሚያሻግር ትውልድ፣ የሚያውቅ የሚመረምር ትውልድ ነው ሸጋ ትውልድ ማለት ነው። ሶስተኛው ሸጋ ትውልድ ክህሎት አለው። ለሁሉ ነገር ክህሎት አለው። ባህል የምንጠቀምበት ክህሎት አለው። ይሄ ሀገራዊ ልብሶቻችን፣ ጥለቶቻችን፣ አመጋገብ ስርዓቶቻችን፣ የቃላት ስርዓቶቻችን ስርዓት ያሉት ነው። በክህሎት ነው የሚያወራው። በክህሎት የሚያወራ ትውልድ ነው ማለት ነው። እና ይህንን ሰንቆ ያዘ ትውልድ ነው መጀመሪያ ሸጋ የምንለው። ይህንን እንድናወራ ነው ዛሬ የተፈለገውና እዚህ ያላችሁ አባቶች፣ የሃይማኖት አባቶች፣ ምሁራን፣ ሸጋ ትውልድ፣ የሚዲያ አካላት ትልቁ ነገር አጀንዳ ትውልድ ስለሆነ ይህን ወደ ትውልድ ማሻገር አለብን። በእውቀት በጥበብ በስነ ምግባር የታነጸ ትውልድ የዚህ ሁሉ ተቋማት ነው። የሃይማኖት ተቋማት ብቻ ነው፣ ሚዲያ ብቻ አይደለም። ይሄንን በጣም ተሰናስለን በጣም ተቀራርበን ባለን ኢትዮጵያዊ የአብሮነት መልካም እሴት፣ የጋራ እሴት የምናሻገርበት አንደኛው ይሄ መልቁ ይሄ ነው። መልቋ ግን ከላላ መሄድ አንችልም። አሁን ማወራው መልቅ ነው። ሸጋ ትውልድ ማለት መልቅ ማለት ነው። ኢትዮጵያን የሚያሻግር መልቅ ማለት ነው። ትውልድ ስንል በታሪክ አጋጣሚ የሚወሩ ቀደምት ያሉ ይሄን ያስረከቡን አባቶች እናቶች ማለት ነው። ትውልድ ስንል እኛ ማለት ነው። ትውልድ ማለት ነገር የሚያስቀጥል ማለት ነው። ስለዚህ እሱ ይሰመርበት። ወደ ዋናው ልምጣ። አሁን ኢትዮጵያ ብልህ የዲጂታል ዓለም ትውልድ ያስፈልጋታል። ዜጋ ትውልድ አሁን ሀብታሞች ነን፣ እንደ ኢትዮጵያ ሀብታም የለም ይባላል። ቅድም አባታችን ጥሩ አድርጎ አስቀምጦታል።
70% የኢትዮጵያ ህዝብ ወጣት ነው። ወጣት ደግሞ የነብር ጣት ነው። ወጣቱን እውቀት ከሰጠነው፣ ወጣቱን ክህሎት ከሰጠነው፣ ወጣቱን በስነ ምግባር ካነጽ ነው አትጠራጠሩ። ይሄ ፎልስ አምቢሽን አይደል፣ ይሄ ቅዠትም አይደለም። ኢትዮጵያን አስቀድመን በቃ እግዚአብሔር እኮ አደለም በወጣት ባረካት እቺ ነገር። ወጣቱን ደግሞ ለዚህ ለበረከት ስራ አሁን ቴክኖሎጂ ለበረከት ስራ መጠቀም ነው። የሃይማኖት አባቶች ወጣቱ ወደ ቴክኖሎጂ የበረከት ስራ ብሔርን ማጋጨት፣ ሃይማኖትን ከሃይማኖት ማጋጨት። አሁን ዓለም አንድ መንደር ሆና እኛ በመንደር ከታጠረን ይሄ ከዓለም ውጭ ነን ማለት ነው። ውሃ ውስጥ ሆኖ ውሃን እንደተጠማ ትውልድ ማለት ነው። ወይ ደግሞ አባይን ልጅ ውሃ ጠማው እንደተባለው እኛ ላይ ይመጣል ማለት ነው። ስለዚህ መደረግ ያለበት ምንድነው? ይሄ ስማርት የሆነ ወይ ደግሞ ቅልጥፍ ያለ ብልህ ኢትዮጵያዊ ቅድም ያለውን ነገር ምኑን ያዘ? ስርዓቱን፣ ወጉን፣ ባህሉን፣ አኩሪ ባህል፣ ጠንካራ ኢትዮጵያዊ ስነ ልቦና ያለው የሳይበር ሳይኮሎጂውን ተረድቶ አሁን ሳይበር ሳይኮሎጂ የምሁራን ይህን ይሰሩበት ነገር እንግዲህ እዚህ ጋር ማውራት ፈልገው እንደ ስነ ልቡና መምህራን በጣም ያስፈልጋል። አሁን ትልቁ ነገር የሳይበር ሳይኮሎጂ ጦርነት ስለሆነ ማለት ነውና እሱ ያስፈልጋል። ወደ ዛሬው ስመጣ እንግዲህ እዚህ ሊቃውንቱ ብዙ አላችሁ፣ ምሁራን አላችሁ። ዓለም አሁን ያለችበት ግዛት አለ፣ ብዙ መነጋገር ያለ። አሁን አየር ላይ ግዛት አለ አይደል? የአየር ግዛት ያላቸው ሀገራት አሉ። ኢትዮጵያ የአየር ግዛት አላት። ኢትዮጵያ የባህር ግዛት አላት። ኢትዮጵያ የመሬት ግዛት አላት። ኢትዮጵያ የስፔስ ግዛት አላት። ልክ በዓለም ላይ ያሉ ግዛቶች 4 ናቸው እስካሁን ባለን ነባራዊ ወቃ። ይሄን በደንብ ልታደምጡኝ ይገባል። የመሬት ግዛት አለ። ማንም ሰው የመሬት ግዛቱ እንዲደፈርበት አይፈልግም፣ ለዋላይነት እንለዋለን። ሁለተኛ አየር ላይ ያለ ግዛት አለ። ይሄ ኤር ሶቨርኒቲ የምንለው ማለት ነው። ግዛቶች አሉ። ይሄ መከላከያ ሰራዊት በሉት፣ ይሄ ባህር ኃይል ላይ በሉት፣ ስትፈልጉ የምድር ኃይል በሉት። ሌላው የስፔስ ላይ ያለ ኃይል አለ። ኃያላን አሉ። እንደዚህ አይነት ሀገራት አሉ። ሌላው የውሃ ነው። የውሃ ጦርነት አይደለም ያለው በአባይ ጉዳይ፣ በቀይ ባህር ብታነሱ እነዚህ ሁሉ ነገሮች ግዛቶች ናቸው። አምስተኛው ግዛት የምንለው የዘመናችን የሳይበር ግዛት ነው። በደንብ ልታደምጡ የሚገባው ነው። በተለይ የሃይማኖት አባቶች፣ የሚዲያ ሰዎች፣ ወጣቶች። ይሄ አምስተኛው ግዛት የአንደኛው መቶ ክፍለ ዘመን የምዕራባውያን የምንበለው የሀያላን ሀገራት አይምሮን ተቆጣጥሮ የሚይዙበት ሀገር ነው። የባህል ፍልሰት እዚህ ጋር እንደተቀመጠው ይሄ አሉታዊ መጤ ባህሎች የሚመጡት በዚህ ነው። ሰርጎ ገብ የሚመጡት ማለት ነው። በዚህ ምህዳር ላይ የዓለም ህዝብ 8 ቢሊዮን ደርሷል። አሁን ባለው ነባራዊ ሁኔታ ከ8 ቢሊዮን ህዝብ ከ5 ቢሊዮን ህዝብ በላይ እዚህ ምህዳር ላይ ነው ያለው። እዚህ ምህዳር ላይ ኢትዮጵያም አለች፣ እዚህ ምህዳር ላይ አሜሪካም አለች፣ እዚህ ምህዳር ላይ ሱዳንም አለች። አሁን ይሄን ምህዳር ተቋቁሞ ባህል እንዴት እናሻገር? ወራሪያን መጥተዋል። መወረር ማለት ነው። 21ኛው ምዕተ ክፍለ ዘመን መጀመሪያ ቀኝ አገዛዝ የአእምሮ ነው። ይሄ ዞምቢ እንለዋለን እኛ በኮምፒውተር ሳይንስ ላይ። ይሄ ዞምቢ ስክሮሊንግ አእምሮን ማሳጣት ማለት ነው። ቅድም አባታችን እንዳለ ባል ከሚስት አእምሮ ማጣት ነው። ትዳር እየፈረሰ ያለው በአእምሮ ማጣት ነው። የፖለቲካ ግጭት ያለው በአእምሮ ማጣት ነው። የባህል ጥሰት ያለው የአእምሮ ማጣት ነው። አማላይ በሆኑ የኢኮኖሚ አውታር በመጠቀም ይሰራ ነው ማለት ነው። ስለዚህ አሁን ዓለም ያለው አምስተኛው ምህዳር ላይ ነው ማለት ነው። በዚህ አምስተኛው ምህዳር ላይ ቅይጥ ስብዕና፣ ቅይጥ ባህል፣ ሰርጎ ገብ ባህል ለዋላይነታችን የሚደፈርበትም ይሄ ነው። አሁን እንደ ድሮ የምናቀራራበት በጦርነት የምንዋጋበት ጊዜ አይደለም። ዘመኑ የሳይበር ነው። ሳይበር አምስተኛ ግዛት ሆኗል። በዚህ አምስተኛ ግዛት ውስጥ ከ5 ቢሊዮን እንደ ምዕራባውያን ደግሞ እንዳስቀምጡልን በ2030ቸው 85% አካባቢ የዓለም ህዝብ ሳይበር ላይ ይቀመጣል። ሁሉ ነገራችን እዚህ ይሆናል ማለት ነው። በዛን ጊዜ በሚሆን ሰዓት ላይ ደግሞ አሁን የተባለው ነገር ሁሉ አልባሳት ላይ ስነ ቃሎቻችን ውሃ ይሆናሉ፣ ገደል ይገባሉ። ማንነት ቀውስ ይመጣል። አሁን ምናየው ሀገራችን ላይ አንደኛው ሰለባ ይሄ ነው ማለት ነው። ስለዚህ ምህዳሩ የፈጠረው ነው የሚባለው። ኢትዮጵያማ እንደ አለት የጠነከረ ዘመን የሚሻገር ባህል እሴት አላት ሀገር ነች። ነገር ግን አሁን በዚህ ሰለባ ላይ ለምንድን ነው እንደዚህ ሆነው ካልን መፍትሄው ክህሎት መስጠት ነው። የመጀመሪያው የክህሎት እጥረት ነው። ክህሎት መስጠት፣ የቴክኖሎጂ አጠቃቀም ክህሎት አንደኛው። በዛ ክህሎት ውስጥ እንዴት ኢትዮጵያን እንግለጣት? እንዴት ምሳደብ ከሆነ እሴት እየጠፋ ነው። ካራክተር አሳሲኔት ይደረግ፣ የስም ማጥፋት ወንጀል። አሁን ዲጂታል ኢኮኖሚ ስላለ ወጣቶች እንግዲህ ትኩሳቱም ይኖራል፣ ገንዘብ ጉጉቱም ይኖራል።
ያን ገንዘብ ለማውጣት ባህል ምህዳሩን ስለሚፈቅድላቸው የሳይበር ምህዳሩ ግልጽ ነው፣ ገደብ የለሽ ነው፣ ተለዋዋጭ ነው። ማንም ሊቆጣጠረው አይችልም፣ ተቆጣጠር የለው ወይንም በእኛ ቆንጆ መረን ነው ማለት ነው። ራዕይ የሌለ ሰው እኮ መረን ነው፣ በቃ ራዕይ አልባ ነው ማለት ነው። ግን በዛ ውስጥ ደግሞ እንዴት አረሞችን እየነቀልን ችግኞችን ትውልድ እየተከልን የነገን የኢትዮጵያ ከፍታ እናምጣ፣ የኢትዮጵያ ልዕልና እናምጣ የሚለው ይሄ አንድ ሀሳብ ነው ማለት ነው። ይሄን የቤት ስራ የምንወስደው እንግዲህ የሃይማኖት አባቶችም ነን። ዛሬ በደንብ ስላየዋችሁ ሲቪል ማህበራትም እንወስዳለን። ሀገር የሚያፈርስ ኢትዮጵያ እኮ የምትፈርሰው አሁን ሳይበር ላይ ነው። ቢጠና ማንም አይሰደብ። ከአንደበቶቻችን የሚወጣው ምንድን ነው? ስለዚህ የሳይበር ትውልድ ይህንን የለበሰ ትውልድ ነው። መጀመሪያ አንድ በኢትዮጵያ የሚባል ይትባህል አለ። ምንድን ነው? ከጩኸት ይልቅ ድምፅህን አውጣ፣ አበባ የሚያለመልመው ዝናብ እንጂ መብረቅ አይደለም ይባላል። ሶሻል ሚዲያው ስለ ጮኸ ኢትዮጵያ ትፈርሳለችም ኢትዮጵያ ትገነባለችም ማለት አይደለም። አያደርጉም። ሁለቱም አሉታዊም አዎንታዊም ተጽዕኖ አለው። ትክክለኛው መሆኑ በቅጡ መረዳት ለማለት ነው። ቅጥ ነው። አበባ የሚያድገው በቅጡ ዝናብ ሲያገኝ ነው። ስለዚህ ትውልድ የሚያገኘው በቅጡ የሳይበር ምህዳሩ መረዳት የኛ ድርሻ ነው ማለት ነው። ስለዚህ የሸጋ ትውልድ ከፍታን ማረጋገጥ ኢትዮጵያ ከፈለገች እነዚህ ሶስት ነገሮችን መያዝ አለብን ማለት ነው። መያዝ አለብን። የመጀመሪያው የትላንትና የጥበብ የባህል የመልካም እሴት ውቅያኖሱን መቅዘፍ ይፈልጋል። ከትላንት የምንወስዳቸው የኢትዮጵያ ባህል እሴት ተሻግረው የመጡ ኢትዮጵያን ያሰኙ ያን ነገር ያስፈልጋል። ይህንን ሳይበር ምህዳር ላይ መሰራት አለበት። ሳይበር ኢምፔሪያሊዝም ስላለ፣ የሳይበር ቀኝ አገዛዝ ስላለ፣ ኮሎናይዜሽን አለ። አትጠብቁ እንደ ድሮ። አሁን ስውር ደባው የሚመጣው በዚህ ስለሆነ፣ ስለዚህ ያን ውቅያኖስ ያስፈልጋል፣ ባህል ያስፈልገናል። መቅዘፍ የሚቀዝፍ ትውልድ እውቀትን ማነስ ነው። ሰው እውቀት ቅድም ብለናል እኮ ሸጋ ትውልድ እውቀት ያስፈልገዋል፣ ክህሎት ያስፈልገዋል። ዲጂታሉ ይገራል። ዲጂታል ሚዲያው የሚገራው በዛ ነው። በተሻለ ክህሎት፣ በተሻለ እውቀት፣ በተሻለ የሀሳብ ልልና ከሄድ ገራ ነው ማለት ነው። እርግማን አይሆንም ቴክኖሎጂው፣ እሱ በረከት ይሆናል። ስለዚህ አንደኛው ሁለተኛው የዛሬን የለውጥ መውገድ እንረዳ፣ መረዳት ይፈልጋል። የለውጡን ሞገድ ምን አይነት ሞገድ ነው ያለው? ከ5 ዓመት በኋላ የሚመጡ ብዙ የቴክኖሎጂ አውታሮች አሉ። እኛውን ከ10 ዓመት በፊት ማን ነው ቲክቶክ የሚጠቀም የነበረ? አሁን የቴክኖሎጂው መገለጥ ወይም ክሱት ቴክ እንለዋለን። ክሱት ማለት የሚገለጥ ማለት ነው። የቴክኖሎጂ እየተገለጠ ይሄዳል ማለት ነው። እየተገለጠ ሲሄድ እንዲያው ብርሃን በአንድም ሲያገኝ አይናችን እንደሚያጠፋ እንዳይሆን ቀያላመድ ነው። አዳፕት እየተደረገ መሄድ ነው። አጂሊቲ አዳፕቲቢሊቲ መለማመድ ይጠይቃል። ቴክኖሎጂን መለማመድ፣ በቅጡ መለማመድ፣ በክህሎት መለማመድ፣ በዛ ውስጥ መልካም አጋጣሚም ስለሆነ እሴቶቻችንን፣ ባህሎቻችንን፣ መልካም የኢትዮጵያ ልምምዶቻችን ማሻገር እንችላለን ማለት ነው። ያን ማድረግ እንችላለን። ዛሬ ስነ ማዕድናትን ብናወራ ማስተዋወቅ እንችላለን። ዛሬ የባህል ሕክምና ብንመጣ ለምንድን ማንሸጠው? መሸጥ ማዘመም ይቻላል። ዛሬ ጤና አዳምን ማስተዋወቅ እንችላለን፣ በደንብ እየተጠጣ ማለት ነው። ዛሬ ዳመ ካሳይ ማስተዋወቅ ይቻላል። በጥረት ደጅ ኮፈር ባህል ነው። አልባሳትን ያ ብቻ የሚታይ ደግሞ ማይታይ ደግሞ መልካም እሴት ጤና ይስጥልኝ እኮ የኢትዮጵያ ግሩም ቃል ነው። ኖር ለምቦሳ ማለት የት ነው ያለው? ኢትዮጵያ ውስጥ ያለ የመስተንግዶ አቀራረብ የት ነው ያለው? ጥበቦቻችን የት ነው ያሉት? እንደ ሀብታሞች ነን። አባቶች ያስቀምጡትን አውጥተን እኛ ምን መነዝርበት ጊዜ ነው። ይሄ እንደ ድል መውሰድ አለብን ማለት። ስለዚህ የዛሬው የለውጡ ሞገድ እንረዳ። በሰከነ ልቡና በነቃ ህሊና የሚሰራ ስራ ነው ይሄ። በደንብ እዚህ ያለን ሰዎችም ይሄን ሚዲያ የሚከታተሉትም መወሰድ ትምህርት ቤቶችን ቢኖሩ ጥሩ ነበረ። ሌላ ወደ ነገ የስልጣኔ ጎዳና በብልሃት መፍሰስ ነው። ሶስተኛው ሳይበር ምህዳር ላይ የሚያስፈልገው ብልህ ሰው እሱ ነው። ሳይበር መፍሰስ ግድ ነው፣ ግን ስንፈስ ወደ ነገ የስልጣኔ ጎዳና በብልሃት ነው። ለብልህ አይነግሩት አለ እኮ ቅድም አባታችን። በጣም እሳቸው ፊት ማውራት በጣም እየከበድ የሚያወሩት ነገር ደስ ይላል በእውነት። መፍሰስ ያስፈልጋል፣ ማሰልጠን ማዘመም ያስፈልጋል። ስለዚህ የተገራ የሰለጠነ የሀገርን ሉዓላዊነት ያረጋገጠ የኢትዮጵያን የሳይበር ምህዳር ሉዓላዊነትን የሚያረክስ ከሆነ ይሄ ሀገር ፈርሷል ማለት ነው። አንደራደርም። ሸጋ ትውልድ በኢትዮጵያ የዲጂታል ሉዓላዊነት ላይ አይደራደሩም። እኛ የምናውቃቸው ልጆች አሉ ዛሬ ህፃናት ሀገር የሚጠብቁ ናቸው። ሀገር የሚጠብቁ ህፃናት በዛ እውቀታቸው በስነ ምግባር ካነጽናቸው
ሀገር የሚወዱ ስለሆኑ ሰው የሚያከብሩ ስለሆኑ የስለ ለማይነኩ ስንነካ ደግሞ እንደዛ ነው። ኢትዮጵያ እኮ የታለ አድዋ ድል እኮ እምቢ ለሀገሬ እምቢ ለክብሬ ማለት ነው። ዛሬም እምቢ ለሀገሬ እምቢ ለክብሬ፣ ስለ ኢትዮጵያ ክፋት ማናወራበት፣ ስለ ኢትዮጵያ ክፋት ማንሰማበት፣ ስለ ኢትዮጵያ ክፋት የማናይበት ምህዳር መሆን አለበት። ያ እምቢ ነው የምንለው፣ በቃ ያንን የምንጸየፈው ማለት ነው። ስለዚህ የሚያስነውሩ ነገሮች የምናጠፋው በዚህ ነው። ስለዚህ ሸጋ ትውልድ በእውቀት መስጠት ያስፈልጋል። ወደዛ እንዲሄድ ይህንን እንደ አግባብነቱ እየሰጠን ብንሄድ የበለጠ ጥሩ ይሆናል ማለት ነው። አለበለዚያ ምን ይሆናል መሰለም፣ ሳያሽ የበላ ዝንጀሮ ሲስል ያድራል ይላል። እኔ የምነግራችሁ ባህል ሳያሽ የበላ ዝንጀሮ ሲስል ያድራል ነው የሚባለው። ይህንን ሳነስ በክህሎት ያልተገራ የሳይበር ምህዳር የተጠቀመ ትውልድ እንዲህ ነው፣ ኋላ ጠባሳ ነው። መጀመሪያ ነበር አይደለም እስቲ ጨው መጀመሪያ ነበረ ምንድነው? መጀመሪያ ነበር መጥኖ መደቆስ። አሁን ምን ያደርጋል? እንዳይሆን ትውልዱ ላይ ማግራት ነው። በቃ ዘመቻ እናካሄዳለን። ሸጋ ትውልድ ጥሩ ፎርማት ነው። ሚዲያዎችን እንሰራበታለን። ይህ ሀገራዊ አጀንዳ ነው። ሁላችን ለጋራ ራዕይ ጥሩ ነው። ለጋራ ነው። ሀገር የጋራ ነው። ሀገር የጋራ ነው። ሀገር የጋራ ስለሆነ በዚች ሀገር ደግሞ እንደ ኢትዮጵያ ያሉ ውብ ሀገር፣ ሸጋ ባህል፣ ሸጋ እሴት፣ ሸጋ ጥበብ ያለው ሀገር ያን ማድረግ አስፈላጊ ነው። ስለዚህ የሸጋ ትውልድ ምን እናርግ? መርሆች አሉት። እነሷን መርህ ልናገርና ልጠቅልልልን። የመጀመሪያው መርህ ምንላቸው መርሆች አሉ። ምን መደረግ አለበት? የሳይበር ምህዳሩ ላይ ትውልዱን ከመንቀፍ ከመገሰጽም ባለፈ እንደልናስተው የመጀመሪያው ማድረግ ያለብን መመርመር ያስፈልጋል። መለካት መመርመር ነው። የሚመራወር የሚጠይቅ መጠየቅ መመርመር ነው። የመጀመሪያው መጠየቅ ነው። መጠየቅ ያደርጋል ሊቅ ይባላል። የሚጠይቅ ትውልድ እናምጣ። ወይ አልጠየቀ ወይ አላወቀ ተብለን እንዳንባል ማለት ነው። የሚጠይቅ የሳይበር ትውልድ ያስፈልጋል። ሁለተኛ የሚመረምር የሚጠይቅ፣ ምክንያቱም አእምሮ አለና። የሰው አእምሮ ወንፊት ነው። ወንፊት እንክርዳድን ከስንዴ ይለያል። ክፉን ከድንጉ የምንለይበት አእምሮ አለውና እንደ አእምሮ ስለሚሰራ ሁለተኛው እሱ ላይ በደንብ መመራመር አለብን። ሶስተኛው ከመረመር በኋላ መመዘን ነው። ቅድም እንዳሉት አባታችን ባላንስ ማድረግ። ይህ ምንድን ነው? ሚዛናዊ የሆነ ህይወት የምንናገረው መመርመር። ሶሻል ሚዲያ ላይ አሁን ሳይበር ላይ ነገር መርምረን መዋጀት ማለት እኮ እሱ ሌላ እኮ አይደለም። የዋጀ ትውልድ በሳይበር ምህዳር ላይ ዘመኑ የዋጀ ትውልድ ማለት የሚመርምር የሚጠይቅ፣ እዛ ላይ ያለውን ከኢትዮጵያ ባህል እሴት አንጻር ይሄ ያዋጣል አያዋጣም። የመጣውን ሁሉ ኢትዮጵያ አታስተናግድም። የመጣውን መለኪያዋ ሚዛኗ ባህል፣ እሴት፣ ወግ፣ ስርዓት የነጠሩ እነዚህ ነገሮች ስላሉ በዚህ አውድ ላይ የሚደረግ ይሆናል ማለት። ሌላው ማሻገር ነው። ትውልድ ይሻገራል። እነዚህን ከሰጠን ኢትዮጵያ ከፍታዋ በልዩነት ይሆናል። የመጨረሻው መገንባት ነው። የተሻገረ ትውልድ ሀገር ይገነባል። ያላሻገርነውን ትውልድ እንዴት ሀገር ሊገነባ ይችላል? ኢትዮጵያ ሊረከብ ቅድም ያለው የትውልድ እኮ ርካው የሚመጣው እሱ ላይ መትጋት ይሆናል ማለት ነው። አመሰግናለሁ። ክብረት ይስጥልን። ሁለቱንም አቅራቢዎች በጣም እናመሰግናለን። እንደ ማጠቃለያ የሁለቱንም አቅራቦቶች ሳመራይዝ ለማድረግ ያህል እናንተም ነጥቦቹ እንድታስታውሱ ማለት ነው። ፕሮፌሰር ብሩክ ኃይሉ 70% ኢትዮጵያዊ የሆነ ሀገር ነው ያለን፣ ስለዚህ ኢትዮጵያ የወጣቶች ሀገር ናት ማለት ነው የሚለውን በማስቀደም ጀምረዋል። እያንዳንዱ ሀገር ባህል አለው። ባህል ግን ባህሉን ይዞ ብቻ አይደለም የሚኖረው። ሀገር በደሴት ውስጥ ስለማይኖር ተሻጋሪ ግንኙነቶች ያስፈልጋሉ። ስለዚህ ከተቀረው ዓለም ጋር በሚኖር ግንኙነት ብዙ ቀውስም ብዙ መልካም አጋጣሚም ሊከሰት ይችላል። ይህንን ግምት ውስጥ ያስገባ እንቅስቃሴ እንደ ሀገር ይጠበቃል ብለዋል። ሀገራችን በብዙ ነገር ቀደምት ናት። ሀገራት ካደጉ በኋላ ግን ባህላቸው ላይ ብዙ ጊዜ ዋጋ ሲከፍሉ ይታያሉ። ምክንያቱም ባህል አሉታዊም ነው አወንታዊም ስለሆነ አወንታዊ ገጽታ ላይ ብዙ ጊዜ እንዳይጎዳ እንዳይሸረሸር መስራት ያስፈልጋል። ይሄ ያደጉት ሀገራት የሰለጠኑት ሀገራትን ፈተና እንደነበረ ነግረውናል። በሉላዊት ዓለም ውስጥ ወጣቱ ባህልና ሴቱን እንዳይለቅ በጣም መሰራት አለበት። እንደ ተሞክሮ ጃፓንን አንስተዋል። እኛ እድገታችንን ኢኮኖሚያዊና ስልጣኔያዊ እድገታችንን እንደ ጃፓን እየፈለግን በዛው ልክ ግን ሀገራችን ባህሏንና እሴቷን ጠብቃ መቀጠል ያለባት እንደሆነ ተናግረዋል። ከቤተሰብና ከጎረቤት ከትምህርት ቤት እስከ ማህበረሰብ ባለው ሰንሰለት ትውልዱን በመልካም እሴቱና በራሱ ቀለም መገንባት ይኖርብናል ብለዋል። ለዚህ ከፍተኛ ኃላፊነቱን በዋናነት የሚወስደው ቤተሰብ ሆኖ ከዛ በተጨማሪ ሲቪክ ድርጅቶች፣ ሚዲያዎች፣
የመንግስት አካላት፣ የትምህርት ተቋማት ወዘተ በዚህ ጉዳይ ላይ ከፍተኛ ኃላፊነት ያለባቸው መሆኑን በደንብ አንስተዋል። መጨረሻም ላይ ስማርትፎን ላይ ዲሲፕሊን ያስፈልጋል ያሉትን ነገር ለሳቸው ፕሬዘንቴሽን እንደ መሪ ቃል ይዤላቸዋለሁ። በመቀጠል አቶ ሳሙኤል ገረመው የዘመኑ ምልከታ ነው ያቀረቡት። እሳቸው ሸጋ ትውልድ ለሀገር ካለ አመለካከት አንጻር ዲፋይን የሚደረግ መሆኑን በማስቀደም ተናግረዋል። ሸጋ ትውልድ ማለት በራሱ በጋራ አጀንዳ ላይ ትኩረት የሚያደርግ እና በእውቀት የዳበረ ትውልድ ነው የሚለውን ይዣለሁ። ስንፍናን እና ጨለማውን ሰብሮና ተሻግሮ በክህሎት መውጣት የሚችል ነው። ኢትዮጵያ ብልህ የዲጂታል ዓለም ትውልድ ያስፈልጋታል። ለዚህ መገለጫ ቴክኖሎጂን ለበረከት ስራ መጠቀም የሚችል ትውልድ ነው የሚለውን ይዘዋል። ጠንካራ ኢትዮጵያዊ ስነ ልቦናን ከሳይበር ሳይኮሎጂ ጋር አንድ ላይ አጣምሮ የያዘ ትውልድ ነው የሚያስፈልገው። ሳይበር የዘመናችን 5ኛው ግዛት ነው። ስለዚህ ሳይበር የ21ኛው መቶ ክፍለ ዘመን እጅግ ከባዱ ፈተናና መፋለሚያ ግንባር ነው። ስለዚህ በዓለማችን ከ8 ቢሊዮን ህዝብ መካከል ከ5 ቢሊዮን በላዩ በዚህ ምህዳር ውስጥ ተጠቃሚ ስለሆነ በዚህ ምክንያት የባህልና የሴት የስብና ቅይጥነት ሊከሰት እንደሚችል በደንብ ነግረውናል። የእኛ ትውልድ ከዚህ መጠንቀቅ ያለበት ነው። ስለዚህ ሸጋ ትውልድ በሳይበር ላይ አእምሮን ማሰልጠን ሲገባው በአንጻሩ በሳይበር ምክንያት አእምሮን እንዳያጣ፣ አእምሮን እንዳይነጠቅ ከፍተኛ ጥንቃቄ ያስፈልጋል ብለዋል። በሀገራችን አውድ ኢትዮጵያ እንደ ሀገር ያስቀጠሏት መገለጫዎችና ታሪኮች በሳይበሩ ላይ መንሰራፋት አለባቸው። ያ ካልሆነ ግን ትናንትን ከዛሬ ማስተሳሰር እጅግ ይቸግራል። የዛሬን ደግሞ የለውጥ ሞገድ በትክክል መረዳት ያስፈልጋል። ወደ ነገ የስልጣኔ ጎዳና ደግሞ በብልሃት መፍሰስ ያስፈልጋል ብለው ለዚህ ይረዳ ዘንድ በመጨረሻ ላይ የሸጋ ትውልድ መርሆችን ጠቅሰዋል። እኔ ለሳቸው እንደ መሪ ቃል 2 ነገሮችን ይዣለሁ። የመጀመሪያው ሀገር መርከብ ከሆነች ሸጋ ትውልድ ደግሞ የመርከቡ መልህቅ ነው የሚለውን ይዣለሁ። ሌላው ይሄ ሸጋ ትውልድ በኢትዮጵያ የዲጂታል ሉዓላዊነት ላይ በፍጹም መደራደር የለበትም የሚለው ጠንካራ ነጥብ። አሁን የውይይት ሰዓት ነው። የሁለቱንም አቅራቢዎቻችንን ፕሬዘንቴሽን መሰረት አድርጋችሁ እናንተ ሀሳብ መስጠት ትችላላችሁ። እኔ ዛሬ አስተማሪዎቻችን በጣም እጅግ አድርጌ አመሰግናለሁ። የባህልና ቱሪዝማችንን አመራሮችም እናመሰግናለን። አባቶችንም ጠርቶ ተማሪዎችንም ጠርቶ ይሄን በሰፊው አገሪቷ ቅድሙንም አባቶች እኛ ልጆቻችን እንደ ኢትዮጵያ ያሳደጉ እናቶች በክብር ነው ያሳደጉት። ግን አሁን ትንሽ ወጣ ያለ ከኢትዮጵያን የማይመጥናትን እያስተላለፉ የሚገኙ ወጣቶች ሁሉም ሳይሆኑ ትንሽ ራሳቸውን ለቀቅ አርገው የኢትዮጵያን ስም የሚያስነሱ በዚህ ላይ ትምህርት እንደው ጭንቅላታቸውን መለስ ቢያደርጉት በጣም ደስ ይላል። እኛ ዛሬ ኢትዮጵያ በጣም የተከበረች በክብር ተቃቅፋ ሁሉንም አቅፋ ያደገች የሌለው ላለው ሰጥቶ ያለው ለሌለው ሰጥቶ ተቃቅፎ ያደገ አገር ነው ያለን። ኢትዮጵያ ማለት የተከበረች ከጠቅላይ ሚኒስቴሩ ብዙም የሚማሩት ነገር አለ። ልጆች በቲክቶክ እና በተለያየ ሶሻል ሚዲያ እሱም ብቻ ማየት ሳይሆን ትውልዱ ዛሬ ምን ላይ ነው፣ አገሪቷ ምን ላይ ናት፣ የእድገት ጎዳናዋ ምንድነው የሚመለከተው ብሎ ጉንበስ ብሎ ራሳቸው ማየት አለባቸው። ዛሬ ቤተሰብ ከዛ ነው የሚመጣው። ዛሬ የልጆች አባት የልጆች እናት ራሱ በስልኩ ላይ የሚያየውን ትቶ በጠረጴዛ ዙሪያ አወያይቶ ተወያይቶ ልጆቹም ጭንቅላታቸውን ቢመልስ በጣም የሚፈለገው ያ ይመስለኛል። እኛ ኢትዮጵያኖች ከማንም ሀገር ክብር በሃይማኖትም ሆነ በክብር ከማንም እንበልጣለን። ድህነት ደግሞ ዛሬ ከዛ ወጥተን ወደ እድገት ጎዳና ላይ ገብተናል። ይሄ ደግሞ ምንድነው የሚፈልገው? ጥበብ ያስፈልገናል። ለልጆቻችን ጥበብ ያስፈልጋል። አሁን እኛ ብቻ ሳይሆን ትውልዱ ትምህርት ቤት ውስጥ ይሄንን ምክር ማግኘት አለበት። አሁን እሳቸው ያስተማሩት ትምህርት በጣም ለአገሪቷ የሚፈለግ ነው። ይሄ ተማሪ አገሩ ለማሳደግ ነገ ለመረከብ በጥበብ በክብር ያደገ ትውልድ ስለሆነ ወደ ክብሩ ቢመለስ ለራሱም ይጠቅማል፣ ለነገ ትውልድም ይጠቅማል። ዛሬ በዚህ ባደገበት በሰለጠነበት ሀገር ውስጥ ያልሆነ እያየን ብንል ዋጋ የለውም። ለስራ ቦታ ብንሰጥ፣ ለትምህርታችን ቦታ ብንሰጥ፣ ለህዝባችን ቦታ ብንሰጥ፣ ተከባብረን መኖርን እንዳደግንበት
ወደ ፊት ለፊት አውጥተን ብንጠቀም እኛ በገዳ ስርዓት ክብሩን ያልጠበቀ ልጅ ማንም እንዲያገባው አይፈቅድም። ማንም ገብታ እንድታገባ አንፈቅድም። ለምን? ክብሯን አልጠበቀችም። አለባበሷ ነው የሚታይ፣ አነጋገሯ ነው የሚታይ። ለጎረቤት ምንድነው ክብሯ ነው የሚታይ። ለቤተሰብ ብቻ ሳይሆን ከቤተሰብ ወጥታ ለጎረቤት ምን ያህል ክብር አላት የሚል ነው የሚታይ። ይሄንን የጠበቀ በዓል ውስጥ አድገን ዛሬ ደግሞ ከውጪ የምናያቸውን አንዳንድ ህገወጥ አይተን ያንን እንጠቀም ብንል ኢትዮጵያ አትቀበላቸውም እነዚህ ልጆች ማለት ነው። በክብራችን ያደግን ስለሆን በክብራችን አሁንም እንድንቀጥል ቺን የበለጸገች ሀገር ቺን ያደገች ሀገር መንግስታችን ብዙ እያስተማረ ነው። ትላንትና ምን ነበርን? ኮሊዴሩ አገሪቷን አሳምሯል። ጭንቅላታችን እሳ ማን ያሳምረው? ራሳችን እንዴት ነው የምንሆነው? ትውልዱን እንዴት ነው ጭንቅላቱን የምናሳድሰው? አባቶች ከዚህ ሰምተን ዝም ነው የምንለው? በቤተ ክርስቲያን ያለውን እያስተማርን ነው። በገዳ ስርዓት እያስተማርን ነው። ሼኪዎች በቁርአኑ ምንድን ነው የሚለው? ተማሪው ምንድን ነው እየወሰደ ያለው? ባለባበስ ኢትዮጵያ የኮራሽ ናት። ክብሯን ጠብቃ የምትሄድ ናት። ይሄንን እንደዛ ለመቀጠል መስጊድ ውስጥ ትውልዱ ምንድን ነው በቁርአን ውስጥ እንዴት ነው እንደዚህ የሆንከው ብለን መቆጣት አለብን። በቤተ ክርስቲያን ውስጥም ግዴታ አለብን። በገዳ ስርዓት ውስጥም ግዴታ አለብን። እኛ አሁን ብዙ ባልና ሚስቶች ስንት ዓመት የተለያዩት መልሰን እያስታረቅን የተገዳደሉትም መልሰን አስታርቀን ሁለተኛ እንዳይጣሉ ደግሞ በገዳ በዓል ውስጥ ብዙ ነገር ነው እየሰራን ያለ ነው። የሰው ሀቅ እያስመለስን ሁለተኛ የሰው ሀቅ ደግሞ እንደሚያጠፋው ትምህርት ከኛ እየወሰደ ነው ያለው። ይሄንን እንኳን ወደ ታች አውርደን ባህላችን ለአንዱ ጌጥ መሆን አለበት። መፈራራት የለብንም። ሰው መሆኑን አውቀን በፍቅር ተመካክረን ሀገራችን ልጆቻችን የቱ ጋር ነው የተበላሸው እያል ለሀገሪቷ እድገት ነው እንጂ የሚፈለገው ሚዲያ ለሀገር ውድቀት አይደለም። ክብሩን የለቀቀ ሳይሆን ክብሩን የጠበቀ መሆን አለበትና በየዩኒቨርሲቲው በየትምህርት ቤቱ በየገጠሩ ከገጠር እኮ ነው ነገሩ የሚነሳው አይደለ? አሁንም ገጠር ክብሩን ጠብቆ ነው የሚሄድ። አሁን በተማረው ላይ ትክክለኛ መስራት የሚጠበቅባቸው አመራሮቻችንም ትምህርት ቤት ውስጥ ቅድም አባቴ ብለዋል፣ ወንድሜ ናቸው፣ ያው አንድ ነን እና ጠቅላይ ሚኒስቴሩ ጎንበስ ብሎ ከደሃ ጋር ከጻኑ ጋር እንግዲህ አባቶች ብዙ እያያችሁ ነውና ጎንበስ ብለው ጠቅላይ ሚኒስቴሩ ነው አፈር ይዞ ችግኝ ተክሎ ለትውልዱ ለማስተላለፍ ያ ጭንቅላት ወረድ ብሎ ልጆቹ ጋር ለመሰራት በየዩኒቨርሲቲው አደራ ማለት እፈልጋለሁ። እንደናት አመሰግናለሁ። እንግዲህ ርዕሱ ሸጋ ትውልድ ከአሉታዊ መጤ ባህል ጎጂ ልማዳዊ ድርጊቶችና አስተሳሰብ መከላከልና ከባህልና እሴት ወጎቻችን አንጻር ይላል። እንግዲህ ኤንቢሲ ቴሌቪዥን በየጊዜው ለትውልዱ የሚጠቅም እንደዚህ አይነት ፕሮግራም እያዘጋጀ ያው ኢትዮጵያውያን ሁሉ እንዲመለከቱት በማድረጉ ታላቅ አክብሮት በመስጠት ይሆናል ሀሳብ አስተያየቴን መስጠት የምጀምረው። እንግዲህ ሀገራችን ኢትዮጵያ የቋንቋ የሃይማኖት ብዝሃነት ያላት ታላቅ ሀገር ናት። ይሄ ሁሉ ማስ ዳይቨርሲቲ እኛን ሁላችንን በፍቅር እንድንኖር ያደረገን ነው። ወደ ትውልዱ በምመጣበት ጊዜ ሸጋ ትውልድ ማለት ለእኔ ጽጌረዳ አበቦች ናቸው። ልጆቻችንን እኛ ባሳየናቸው መንገድ ነው የሚሄዱት። ግን እኛ ካሳየናቸው መንገድ አፈንግጠው የሚወጡ ከሆነ ፈጣሪ በራሱ እኛንም ጭምር ነው የሚቀጣን። እንግዲህ ሀገራችን ኢትዮጵያ ከዛሬ 60 ዓመት በፊት እንደዚህ አይነት ቴክኖሎጂ ላይ አልነበረችም። አሁን ሁሉ ነገር የመጣው በቅርብ ነው። በተለይ የሀገራችን ህገ መንግስት ስራ ላይ ከዋለ ጊዜ ጀምሮ ከ32 ሚሊየን አሁን እስከ 130 ሚሊየን ደርሰናል። አልሐምዱሊላህ ረቢል ዓለሚን። ይሄ ሁሉ አንጻራዊ ሰላም በመኖሩ ነው። እንግዲህ ፕሮፌሰር ብሩክና አቶ ሳሙኤል ጥሩ አድርጋችሁ ያነሳችሁት ነገር አለ። አቶ ሳሙኤል ካነሱት ብጀምር ሀገራችን ኢትዮጵያ በቅዱስ ቁርአን ላይ ሳይሆን በታላቁ ነቢዩ መሐመድ ሐዲስ ላይ ነው የተጠቀሰችው። የዛሬ 1447 ዓመተ ሂጅራ በፊት አርዱል ሲዲቅ ብለዋታል። የጽድቅ መሬት ሀገራችን ኢትዮጵያን። ሂዱ ወደ ሀበሻ መሬት የማያስከፋ ንጉሥ ይገጥማችኋል። እንግዲህ እስልምናን ከአፍሪካ በቀደምትነት ሀገራችን ኢትዮጵያ ተቀብላ
ሁሉም ወገኖቻችን ተቀብለውን ዛሬ እዚህ ላይ ደርሷል። እንደ እስልምና ሃይማኖት አስተምህሮ ልጅን የምናሳድግበት በሸሪዓችን በቅዱስ ቁርአን የተቀመጠልን ሕግ አለ። ልጆችን፣ ሴቶችን እንድንጠብቅ ክፉ ከሆነ ነገር ሁሉ ራሳቸውን አርቀው እንዲኖሩ ታዘናል። ያንንም እየፈጸምን ነው ያለ ነው። ሁሉም ልጅ ከተወለደ በኋላ በራሱ ሃይማኖት የሚሰጠው መንፈሳዊ የአክብሮት ሀያ ይባላል በእኛ በሸሪዓችን አለ። ልጆቻችሁን በጥሩ ሁኔታ አሳድጉ ተብለን ተመክረን ያንንም እየፈጸምን ነው ያለ ነው። ግን አሁን ያለው ሶሻል ሚዲያ ካለው ሁኔታ በማፈንገጥ እኛ የምናየው ስድብ፣ ይሄ ሁሉ ተገቢ ነገር አይደለም። እኔ በሃይማኖቴ እንደማስተምረው ሁለት የሚሰዳደቡ ሰዎች እንደው የሚበላሉ ሸይጣኖች ናቸው የሚለው አላህ። በሁለት አገጮቻችሁ መሃል ያለውን ቦታ ጠብቁት፣ እንደ ምላስ የሰው ልጅ ወደ እሳት የሚወረውር ነገር ስለሌለ ማለት ነው። ስለዚህ አሁንም ልጆቻችንን ከእንደዚህ አይነት ነገር ከማስተማር ወደ ኋላ አንልም፣ እናስተምራለን። ይህንን ስል በጣም በርካቶቹ ልጆች በመስጂድ ውስጥ የሚሰሩትን ስራ ብታዩ በጣም ትገረማላችሁ። እንግዲህ ቀኑ ደርሶ የሞተውን ሰው ጀናዛ አጥበው የሚቀብሩ ወጣቶቻችን ናቸው። ከመንገድ ስንወድቅ የሚያነሱን እነሱ ናቸው። ወጣቶቻችን በጣም ጥሮች ናቸው። ሁሉንም ብዬ ነው የምናገረው። እኔ ምንም እዚህ ላይ ልዩነት የማደርገው ነገር የለምና አንድ የማሳስበው ነገር ግን ይኖረኛል። ይኸው ምንድን ነው? እኛ ኢትዮጵያውያን የተከበረ ባህልና ቅድስት ሀገር አለችንና ይሄ ከውጭ የሚመጣውን ነገር ትታችሁ ወጣቶች ሁሉ ወደ ትክክለኛው መንገድ እንድትመጡ ጥሬን አቀርባለሁ። ሀገራችን ኢትዮጵያ እዚህ እንድትደርስ ወይንም ዛሬ የምናየውን ለውጥ ሁሉ ያሳዩን መሪዎች እኮ ትናንትና በመልካም ስነ ምግባር ከጥሩ ቤተሰብ ታንጸው የወጡ መሪዎቻችን ናቸው። ስለ እውነት ከሆነ ይሄ ስራ ዛሬ አልነበረም መሰራት የነበረበት፣ ካሁን ለምን አልሰራችሁትም ያሉ ሰዎች ሁሉ አሉ። ስለዚህ ልጆቻችን እባካችሁ ከቲክቶክ እና ከሌሎች ነገር ራሳችሁ እንድታርቁ በዚህ ሚዲያ በመጀመሪያ አደራዬን አስተላልፋለሁ። ሁለተኛ ሀገራችን ኢትዮጵያ ላይ በርካታ ሰዎች ኖረው አልፈዋል። ከነዚህ ካለፉ ሰዎች ምን እንማራለን? ወጣቶችን ምን እናስተምራቸዋለን? እኔ እንደ ዕድሜ ዘመናቸውን ኖረው ያለፉ አንዳንድ ኢትዮጵያውያን ይቆጩኛል። ፕሮፌሰር አክሊሉ ለማ በሀገር በቀል እውቀት ብዙ ደረጃ ደርሰው የተሸለሙ የዓለም ሰላም ኖቤል ይመስለኛል። እጅግ የተከበሩ የዓለም ሎሬት ዶክተር ጥበበ የማነ ብርሃን፣ አስትሮኖመርስ ዶክተር ለገሰ ወትሮ፣ ፕሮፌሰር ጀማል አብዱልቃድር፣ እነዚህ ሰዎች ምን ሰሩ ብለን እስኪ እኛ ካነበብነው ልጆቻችንን እቅፍ አድርገን እስኪ እናስተምራቸው። ልጆች እነዚህ ታላላቅ ሰዎች እኮ ይሄን ሰርተዋል። ፕሮፌሰር በውጭ ሀገር ዲፕሎማት ነበር። ለአገሩ ለወገኑ ትልቅ ነገር የሰራ ወጣት ነው። ገና ይጠበቅበታል፣ ይሰራል። እኛ ካላስተማርናቸው፣ መንገዱን እኛ ካላሳየናቸው እንዴት ያውቁታል ልጆቻችን? በአንድ ወቅት ከእጅግ የተከበሩ ሎሬት የዓለም ዶክተር ጥበበ የማነ ብርሃን ጋር አንድ ስራ ሰራ ነበርና የሚገርም እውቀት ነው የነበራቸው። መድኃኒት ይቀመማሉ። የቆዳ ስፔሻሊስት ናቸው። ይሄ በቆዳ ላይ የሚወጣን ፈንገስ፣ የተለያየውን ነገር እስኪ እሳቸው ማን ናቸው ልጆቻችን? ፕሮፋይል ውስጥ ግቡና በኢንተርኔትም ይሁን በጎግል እዛ ውስጥ ገብታችሁ እስኪ እሳቸውን ሪሰርች አጥኑ እያልን ስለ ሀገርም ማስተማር ከኛ ይጠበቃል። ስለ እውነት የምናገረው ካላበዛሁኝ ግብጾች በኢንዱስትሪና በቱሪዝም ከኛ በጣም ሄደዋል። ከአፍሪካ አንደኛ ናቸው። ምንድን ነው የሚሰሩት? አንድ ትልቅ የቱሪስት ዴስቲኔሽን አላቸው። ሻርማል ሼህ የተባለ ትልቅ ስፍራ አላቸው፣ የአትክልት ቦታ። እሱም ቦታ ከዓለም የሚመጣ ሰው ነው የሚጎበኘው። እጽዋትን በማብቀል ሁሉን ነገር በመስራት ምናልባት ዶክተር አቶ ሳሙኤል ያስታውሱ እንደሆነ አዲስ አበባ ላይ ከኖሩ 1982 ዓ ም ይመስለኛል፣ የዛሬ 38 ዓመት ሰርከስ ለማሳየት አዲስ አበባ መጥተው ነበር። የዱር አራዊቶችን፣ ነብር፣ ሌዮፓርድ የተለያየ ነገር ይዘው መጥተው ብዙ ነገር ትዕይንት ነገር ነው ያሳዩን። እኛ በ5 ዓመት ጊዜ ውስጥ ከነሱ በልጠን እንደርሳለን ከሰራን። አሁን ጠቅላይ ሚኒስትራችን በያዙት ሌጋሲ መሰረት ከሄድን እዛ ላይ ማንደርስበት ምክንያት የለም። ስለዚህ የእጽዋት ማብቂያ ቦታ የለንም፣ የምርምር ቦታ የለንም። ያለፉ ሰዎችን ታሪክ አሁን ለምሳሌ የፊዚክስ ኢኒሻል ቬሎሲቲ ፋይናል ቬሎሲቲን ቀመር ያወጣው አልበርት አንስታይን የራሱ የህይወት ታሪክ አለው። እኛ ኢትዮጵያኖችስ አሁን ከቀደም ከጠቀስኳቸው ምሁራኖች ላይ ወጣቶቻችን ምን ይማራሉ? እገሌ ይሄ ነበር፣ ይህን ሰውዬ ሆነ እንድትወጣልኝ ፈልጋለሁ ልጄ ብለን ማስተማር ያስፈልገናል። ይህንን አላስተማርንም። እንግዲህ ኢንሻአላህ ወደፊት
ልጆቻችን አሁን ከመጣው ይሄ ባህል ወረራና ይሄ ሳይበር የሚባለውን ነገር በእርግጥ እኔ በብዙም አላውቀውም፣ ሶሻል ሚዲያንም አልከታተልም፣ ግን ሰዎች ሲሰዳደቡ ሰማለሁ። በዚች ምድር ኖረን ዛሬ እንግዲህ ታላላቅ ሃይማኖት አባቶች አሉ። እዚች ምድር ላይ ቆይተን ፍጻሜ ያለንና ነገ ወደማይቀረው ሀገር እንሄዳለንና ይቺ ምላሳችን እንጠብቃት። ነገ በመጨረሻው ዘመን የውሙል ቂያማ ከሚያስጠይቁት አንድ ነገር እሷ ነችና በስልክም ሆነ በኢንተርኔት መሰዳደብ ይቁም። በመልካም ነገር እንመለስ። ጥሩ ጥሩ ሃይማኖታዊ የሆኑ ግብአቶችን እንቀያየር። ለሀገራችን እድገት እንትጋ የሚል ሀሳብ ነው ያለኝ። አመሰግናለሁ። ከታዕካ ነገሥት በዓታ ለማርያም ገዳም ከቤተ መንግስት ቤተ ክርስቲያን ነው የመጣሁት። በዚያም የኢትዮጵያ ቅርስ ያለበት ቤተ ክርስቲያን መሆኑ ይታወቃል። የኢትዮጵያ ሙሉ ታሪክ ያለበት ዛሬም ያ ቅርስ ተጠብቆ የሚኖርበት ትውልድ የሚታነጽበት ቤተ ጉባኤ ያለበት ቦታ መሆኑ ይታወቃል። ምናልባት ለማያውቁት እግረ መንገዱንም ለማብሰር 8 ቤተ ጉባኤዎች አሉ። 8 ቤተ ጉባኤዎች ማለት 8ቱም ስለ ምግባር የሚያስተምሩ ትውልድ የሚያንጹ ናቸው። በዛ ቦታ ያሉት ትምህርት ቤቶች እንግዲህ እነዚህ 8ቱም ቤተ ጉባኤዎች ብዙ ሊቃነ ጳጳሳትን፣ ብዙ ሀገር መሪዎችን፣ ብዙ ስነ ምግባር ያላቸውን ትውልድ አውጥተው ብዙ ትውልድ እቺን ሀገር እቺን ቤተ ክርስቲያን አገልግሏል። ከዚያ ቦታ የተገኘውና እኔም አጋጣሚ ሆኖ ለአንድ 5 ወራት እዚያ ቆይቻለሁኝ ወደዚህ ከመጣውና ቦታውን ለማስተዋወቅም ጭምርና ራሴን ለመግለጽ ነው። ይህን ካልኩ በኋላ እንግዲህ መጽሐፍ ቅዱስ የሚባለው ትውልድ የሚያንጽ መጽሐፍ ነው። እግዚአብሔር ሰውን ያነጸበት መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ማለት ደግሞ ዓለም አቀፍ መጽሐፍ ነው። ዓለም አቀፍ ትምህርትም ነው። በዚያ ላይ ምንድነው የሚለው? የዛሬ 1900 ዓመት ገደማ የተነገረ ቃል ነው ያለው። እኔ አሁን የምጠቅሰው የቅዱስ ጳውሎስ መልእክት ነው። ቅዱስ ጳውሎስ ሐዋርያ ነው። ትውልድን ያነጸ ነው። ትውልድን ከነበረው ጨለማ አላቆ ወደሚቀጥለው ብርሃን ያሸጋገረ መምህር ነው። ኤፌሶን በሚባል ስፍራ ላሉ ክርስቲያኖች ሲጽፍላቸው የነበረውን ነው። በኤፌሶን መልእክቱ ምዕራፍ 6 ቁጥር 1 ላይ ሁላችሁም መጽሐፍ ቅዱስ ማንበብ የምትችሉ ማየት ትችላላችሁና እዚያ ላይ ምንድነው የሚለው? ውሉድኒ ተአዘዙ ለአበዊክሙ በእግዚአብሔር ወይንም በክርስቶስ ልጆች ሆይ ይላል። በጌታ ብላችሁ ስለ እግዚአብሔር ብላችሁ ለወላጆቻችሁ ታዘዙ። እንደዚህ ያደረጋችሁ እንደሆነ እድሜያችሁ ይረዝማል፣ በረከት ይበዛላችኋል ይላል። እንደዚሁም ደግሞ ወላጆችን ምን ይላል? አበውኒ እታስተቆጥኡ ውሉደክሙ፣ አባቶችም ልጆቻችሁን አታስቆጡ፣ ነገር ግን በእግዚአብሔር ትምህርት ገስጹ፣ አስተምሩ፣ ቅረጿቸው ይላል። ወላጆች ልጆችን የመቅረጽ ኃላፊነት አለባቸው። ልጆች ደግሞ ለወላጆቻቸው አቀራረጽ መመቻቸትና በእግዚአብሔር መታዘዝ አለባቸው ብሎ የዛሬ 1900 ዓመት ገደማ የተነገረ ይሄ ቃል አሁንም አዲስ ሆኖ መጽሐፍ ቅዱስ ማለት ሁልጊዜ አዲስ የማያረጅ ሁልጊዜ ለትውልድ ምግብ ስንቅ የሆነ የሚሄድ እስከ ዕለተ ምጽአት የማያቋርጥ ምግብና ልብስ ነው ለትውልድ። ስለዚህ እንግዲህ ዛሬ የተዘጋጀው መርሃ ግብር ሸጋ ትውልድ ማለት መልካም ትውልድ ማለት ነው። አሁን ይሄ መርሃ ግብር የተዘጋጀበት ምክንያት እኔ የሚገባኝ መልካም ትውልድ ነበረን፣ አሁንም መልካሞችም አሉ። ምናልባት ይሄን መልካምነት የሚያሳጣን ነገር እንዳይመጣ ለጥንቃቄ ይመስለኛል። ስለዚህ መልካም ትውልድ ካልን መልካም ያልሆነም ሊያጋጥም ስለሚችል ስለሚመጣ አሁን ጊዜው እየመጣ ያለው ልጆችን ከወላጆች እጅ የሚነጥቅ ጊዜ። ሳይበር ማለት አጠቃቀሙ ካልታወቀበት ወላጆች ልጆቻቸውን የሚነጠቁበት በሞት አይደለም። በዚህ በተበላሸ አስተሳሰብና ቴክኖሎጂውን አጠቃቀሙን ከማጣታቸው የተነሳ እንደ ጎርፍ ሆኖ የሚወስድ ነገር ሊገጥም ስለሚችል አጋጣሚ
በቤተ ክርስቲያን አካባቢ በአሜሪካን ሀገር የሚኖሩ ወላጆች ልጆቻቸውን ዓለም ሊነጥቃቸው ሲል ወደ ኢትዮጵያ እያመጡ እዚህ በስነ ምግባር ትምህርት ቤት ልጆቻቸውን የሚያስተምሩ ወላጆች ያውቃለሁኝ። ዓለሙ ሊነጥቃቸው ስለሆነ ከመነጠቃቸው በፊት ማለት ነው። ስለዚህ ትውልዱ አሁን ራሱን መልካም ማድረግ ላይ ይችላል፣ ላያውቅ ይችላል። የወላጆች ትልቅ ድርሻ ነው እዚህ ያለው። ትምህርት ቤቶች ላይ፣ ቤተ እምነቶች ላይ፣ ባህሉ ላይ፣ ስርዓቱ ላይ፣ ትውፊቱ ላይ በእነዚህ ነገሮች ይሄ በሙሉ ትውልድ ላይ መስራት። አሁን ምናልባት ብዙ ወላጆች የሚጨነቁት ለትውልድ ስለሚመግቡት ምግብ ብቻ ይጨነቃሉ፣ ስለሚያለብሱት ልብስ ብቻ ይጨነቃሉ፣ ስለሚያስተምሩበት ትምህርት ቤትና ለትምህርት ቤቱ ስለሚከፍሉት ክፍያ ይጨነቃሉ። ይሄ ሁሉ የተሟላለት ልጅ ግን ምን አይነት ልጅ ነው የሚለውን ደግሞ መገምገም ይፈልጋል። ልጆች እንዳደረጓቸው ናቸው፣ ወላጅ እንደቀረጻቸው ናቸው የሚሄዱት ልጆቹ። ምናልባት ወደ ኋላ መለስ ብለን እንደ ኢትዮጵያ ሀገራችን ስንመለከት ለተወሰኑ ዓመታት የግብረ ገብ ትምህርት በትምህርት ቤቶች እንዳይሰጥ የተከለከለበት ጊዜ እንደነበረ እናውቃለን። ግብረ ገብ ማለት ተግባቢ ትውልድ፣ የነገሩትን የሚሰማ ትውልድ መፍጠር ማለት ነውና እንደነዛ አይነት ነገሮች እንግዲህ በምን አመለካከት እንደሆነ ባናውቅም ቀርቶ ስለነበረ ከአንድ 5 እና 6 ዓመት ወደዚህ ግን ይሄ አሁን ተጀምሮ እየተሰጠነ ያለው በየትምህርት ቤቶቹ። ይሄ ሊበረታታ የሚገባና ትውልዱ ሳይንሱን ከማወቅ ጋር ጎን ለጎን ደግሞ ዓለምን የሚያነብ ዓለም የሚወስደው ሳይሆን ዓለም የሚገዛው ሳይሆን ዓለምን የሚገዛ ሳይበሩ የሚገዛው ትውልድ ሳይሆን ሳይበሩን የሚገዛ ትውልድ ነው የሚያስፈልገው። ሳይበሩን እየገዛ የሚጠቀምበት ከሆነ መቼም ሌላውም እግዚአብሔር የፈጠረው ፍጥረት እኮ የሚበሉት ሙዝ፣ ብርቱካን፣ ሌላም ብዙ አይነት እግዚአብሔር ሲፈጥር ከነዛ ውስጥ እየመረጥን እንድንበላ ነው የተሰጠን። የእግዚአብሔርን ፍጥረት እንደዚሁ እኮ ሁሉ መልካም ነውና ሁሉ ተፈቅዶልኛል ተብሎ፣ ነገር ግን ከተፈቀዱልን ነገሮች ከተፈጠሩልን ነገሮች ውስጥ ደግሞ መርጠን እንድንበላ እግዚአብሔርም ከሰጠን ይሄ ዛሬ የመጣም እኮ አይደለም። አዳምም ቢሆን እኮ እግዚአብሔር ብላ ያለው አለ፣ አትብላ ያለው አለ። ብላ የተባለውን ብቻ እየበላ አትብላ የተባለውን ጠብቆ ቢኖር አዳም አይሞትም ነበር። ዛሬም ቢሆን ስልጣኔው የሚያመጣልን ነገር ክፉ ነገር ብቻ አይደለም። የእኛ አጠቃቀምና መርጦ መውሰዱ ላይ የሚጎዳንና የሚጠቅመንን ለይቶ አለማወቁ ነው ለጉዳት የሚያደርሰን እንጂ የመጣው ነገር ሁሉ ክፉ ነው ማለት አይቻልም። የመጣው ነገር ሁሉ መጥፎ ነው ማለት አይቻልም። መልካም ነው ማለትም አይቻልም። መርጦ መጠቀም እንዲችል ለትውልዱ ጭንቅላቱን ማስተካከልና መራጭ ምርጫውን ማስተካከል የሚችል ትውልድ ለማድረግ እግዚአብሔር አዳምን ሲፈጥር የሚበሉ ነገሮችን ሲያስቀምጥለት፣ ሌሎቹን ደግሞ የማይበሉ ለአንክሮ ለተዘክሮ ለማድነቅ የእግዚአብሔር ሥራ ናቸው ብሎ ለማድነቅ የተፈጠሩ ናቸውና ስለዚህ ሰው ጥንቱንም ሲፈጠር ለባዊ ነባቢ ሕያው ተደርጎ ነው የተፈጠረው። የሰው ልጅ ክቡር ነው። ሲፈጠር አይምሮ ለቦ ተሰጥቶት ነው የተፈጠረው። ማስተዋል ተሰጥቶት ነው ሰው የተፈጠረው። ያ አዳም መጀመሪያ ሲፈጠር ማስተዋል ተሰጥቶት የተፈጠረ አዳም ዛሬም እሱ አዳም ነው ያለው። ተፈጥሮ አላቋረጠም። የእግዚአብሔር ሥራዎችም አላቋረጡም። ነገር ግን ምናልባት ቅድም ሲነገረን እንደነበረው ሁሉ ይሄ አሁን የሚመጣው ነገር የእግዚአብሔርን ነገር የሚያስረሳ ስለሆነ ኢትዮጵያ ሀገራችን ደግሞ እንደምትታወቀው 98% ሃይማኖት ያለው ነው። የተለያየ ሃይማኖትም ቢሆን የየራሱ እምነት አለው፣ የየራሱ ባህል አለው። ስለዚህ 98% በትክክል እምነቱን ይዞ የሚኖር ባህሉን ይዞ የሚኖር ከሆነ ይሄ አሁን የምንጨነቅበት ሁሉ ላይመጣብን ይችል ይሆናል። ነገር ግን ሃይማኖቱንም በትክክል ያልያዘ ከመሆኑ የተነሳ የራሱን ባህል አስተካክሎ ካለመያዙ የተነሳ ችግሮች እየመጡ ወላጆች ልጆቻቸውን እየተነጠቁ የሚገኙ ስለሆነ ሊደረግ የሚገባው ብዬ እኔ የምሰጠው አስተያየት እንዲህ አይነቱ ትውልድ ላይ ተስፋ ባለመቁረጥ ምናልባት እኮ ወደ ፊት ለፊት የሚመጡትና እንደው ያልሆነ ነገር ላይ አሉ የሚባሉ ነገሮች ስለሚታዩና ከኋላ መልካም የሆኑት ስለማይታዩ ሊሆን ስለሚችል መልካሞች እንዲበዙና ባልሆነ መንገድ እየሄዱ ያሉ ደግሞ ጥቂት እንዲሆኑና እነዛ እንዲያለብሷቸው እነዛ በልጠው እንዲገኙ የማድረግ ነገር ላይ ትኩረት ማድረግ ስለሚገባ በእውነት እንደ መንግስትም እንደ ቤተ እምነቶችም እንደ ማህበረሰብም እንደ ማህበራትም እንደ ተለያዩ የኢትዮጵያ ዜጎች የኢትዮጵያ ወዳጆች ነን የሚለው ሁሉ ተረባርቦ ሊሰራ የሚገባው በትውልድ ላይ ነው። በትውልድ ላይ ከተሰራ ሀገር አለ።
በትውልድ ላይ ካልተሰራ ግን አባቶቻችን በትውልድ ላይ ሰርተው ነው ይቺን ሀገር ኢትዮጵያን ያስረከቡን። ለነገ ትውልድ ማስረከብ የሚቻለው ደግሞ ትውልድ ላይ በመስራት ነውና ሀገር ማለት ትውልድ ነው፣ ትውልድ ማለት ሀገር ነው። ሀገር የሚባለው ነው ትውልድ የሚባለው። ድንጋዩ፣ ተራራው፣ ሸንተረሩ፣ ወንዙ አይደለም ያለው ትውልድ ነው ሀገርን ሀገር የሚያሰኘውና ስለዚህ ሀገርን ሀገር የሚያሰኘው ትውልድ ከሆነ በትውልድ ላይ የሚሰራው ስራ ከየትኛውም ነገር ቀዳሚ እንኳን ሌላው ቀርቶ አሁን ዛሬ ትውልድ ሀገርና ፖለቲከኛን እንኳን ለይቶ አያውቅም። ሀገር ሌላ ነው፣ ፖለቲከኛ ሌላ ነው። ፖለቲከኛ ትናንት ያልነበረ ዛሬ የመጣ ነገ ደግሞ የማይኖር ነው። ሀገር ትናንት የነበረ ዛሬ ያለ ነገም የሚኖር ነው። ሀገር የሚመራም አካል ካለ ሀገርን ለሚመራው ሰጥቶ እኩል ማየት አይገባም። ሀገር ሌላ ነው፣ የሚመራው ደግሞ ሀገር ስላለ ሊመራ የቻለ ነው። ስለዚህ ምናልባት መሪን ስናኮርፍ ሀገርን የምናኮርፍ፣ መሪን ያኮረፈ ትውልድ ሀገርን ያኮርፋል። አይገባም ነው። ይህ አይደለም ነው። መሪም ቢሆን ከእግዚአብሔር ነው የሚመጣው። ከራሱ የሚመጣ መሪ የለም። ከሀገር የሚመጣ ነው። ከሀገር ውስጥ የሚመነጭ ነው። በቤተ ክርስቲያናችን መጽሐፍ የሚለው እስመ ኢይሰየም ንጉሥ ዘእንበለ እምኀበ እግዚአብሔር፣ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ላይ መሪ ያለ እግዚአብሔር ፈቃድ አይመረጥም አይመጣም ይላል። በራሱ መምጣት አይችልም። እግዚአብሔር ካልፈቀደለት የሚመጣ እኮ የለም። እግዚአብሔር ሲፈቅድለት ነው የሚመጣው። ነገር ግን ትውልድ መልካም ሲሆን መሪ መልካም ይሆናል። ትውልድ መልካም ካልሆነ ደግሞ መሪ መልካም መሆን አይችልም። ለምን? ስራውን ሁሉ ትውልዱ ስለሚያበላሸው ማለት። ስለዚህ ይሄን ያክል ሰውንና ሀገር እንኳ ለይቶ አለማወቅ ያልተቻለበት ሁኔታ ላይ ስለሆነ የሚደረሰው ማኩረፍ የሚገባ ግለሰብን እንጂ ሀገርን ማኩረፍ ስለማይገባ ቢሆን ግለሰብንም ማኩረፍ አይገባም። በማኩረፍ የሚመጣ ለውጥም ስለሌለ ድነት ስለሌለ በእውነት ባህል አለኝ ሃይማኖት አለኝ ከሚል ሰው ስድብ ስለማይጠበቅ ስድብ ምንም ጥቅም ስለሌለው ባለማወቅ ስለሆነ ያ ሁሉ ሊሆን የሚችለው ትውልድን በትክክል መገንባትና የተገነባ ትውልድ ሀገር ይገነባል። ብዙ ጊዜ ተናግሬያለሁ። የተገነባ ትውልድ ሀገርን ይገነባል። ያልተገነባ ትውልድ ግን ሀገርን አይገነባም ማለት ነው። ሸጋ ትውልድ ሀገርን ሸጋ ያረጋል። ሸጋ ያልሆነ ትውልድ ደግሞ ሀገርን ሸጋ ማድረግ አይችልም። ይሄ ስም አሁን ወላጆቻችን ቀደም ሲል እኮ ሸጋ የሚባል ስምም ይወጣ ነበር ለሰው። አሁን እኮ ስሙን መውጣት ትተዋል። ሸጋ የሚባል ሰው አሁን አይሰየምም የድሮ ሰው ካልሆነ በስተቀር። ሸጋ ይባል ነበር፣ ሸጊቱ ይባል ነበረ እየተባለ ስም ይወጣ አልነበረ? ምን ነው አሁን ሸጊቱ የሚል ስም አይወጣም? አዎ ይሄ ሁሉ ስም እኮ እያፈርንበት ነው ማለት ነው። ሸጋነትን እያፈርን መተን እየተጠራንበትም አይደለም። ብዙ ሰው ሸጋ እየተባለ ቢጠራ ሀገር ሸጋ ይሆናልና ሸጊቱ እየተባለች ብትጠራ ሀገር ሸጊቱ ይሆናልና እንዲህ አይነቱ ይሄ መልካም ቃል ደስ የሚል ቃል ይሄን ትተን በስምም ሌላ የፈረንጅ ስም ስንሰበስብ፣ ቴክኖሎጂውም ላይ ፈረንጅ የጠፋበትን ነገር ስንሰበስብ፣ ፈረንጅ ለራሱ የጠፋበትን ነገር እንዴ ዛሬ እኮ እነሱ ራስን ማጥፋት መብት ነው ለሰውየው ይፈቀድለታል ማለት ላይ የደረሱ ሰዎች ናቸው። በእኛ ደግሞ ራሱን ያጠፋ ሰው ጸሎትም የለውም ፍታት የለውም ተብሎ ነው የሚነገረው በቤተ ክርስቲያን። ይሄንን መብት ነው ራስክን ብታጠፋ ለአንተ መብት ነው ተብሎ እግዚአብሔርን ድርሻ ያሳጣ ሆነ ያለ ነው። ከዚህ የተነሳ ትውልዱን በዚህ ልክ ሸጋ የሚለውን ነገር እንደው ስራዬ ብለን የሰው ሁሉ ስም በዚህ እንዲጠራና ሀገር ሸጋ እንዲሆን ስም ይመርሖ በግብሩ ይላል በቤተ ክርስቲያናችን። ስም ወደ ስራው ይመራል። ሰው ስራውን የተመለከተ ስም ሲወጣለት ስራውን በስሙ ማወቅ ይቻላል የሚል የቤተ ክርስቲያን አስተምሮ አለና ስለዚህ በዚህ መልክ ይሄን ትውልድ በቤተ ክርስቲያን አካባቢ ደግሞ አብነት ትምህርት ቤት የሚባለው የሥነ ምግባር ትምህርት ቤት ማለት ነው። እሱ አብነት ሲባል ሰምታችሁ ከሆነ የሥነ ምግባር ትምህርት ቤት ማለት ነውና የሥነ ምግባር ትምህርት ቤቶችን ማሳደግ ያለ ትምህርት ምንም ሌላ ትውልዱን የሚያድን ስለሌለ ምግብ አያድነው። ምግብ ብቻውን ስለማያድነው፣ ልብስ ብቻውን ስለማያድነው፣ ወጣትነቱን ብቻውን ድነት ነው ማለት ስለማይቻል የሚያድነው ትምህርት ቤት ነውና ትምህርት ቤቶቻችን ሸጋ ትምህርት ቤት መሆን ስላለባቸው ቅድም እንደተነገረው አባቴ 70% ወጣት ነው እንዳሉት ሁሉ አው እድሜው ያፈጀው ከፍ ያለ መቼም ወደ እግዚአብሔር ይሄዳል አይቀርምና ከስር ትውልዱ ግን ስለሚተካ 70% ወጣት ከሆነ ወጣት ላይ ለመስራት ማንኛውም ሰው ተስፋ ባለመቁረጥ በወጣት ላይ በትልቁ ከራሴ ጀምሮ ከቤተ እምነታችን ከያለንበት ከባለ ባህሎችም ጀምሮ ትውልዱ ላይ አብዝቶ መስራት ስለሚገባ ሸጋ ትውልድ የሚለውን ነገር እንደው መጤ ባህሎች ብለዋል። ቅድም ጎጂ ናቸው ተብለዋል። ጎጂና ጎጂ ያልሆኑትን ለይቶ
መልካም፣ ክፉ ተነግሯል። እንግዲህ በግዕዙ መጽሐፍ ሰናይ ማለት መልካም ማለት ነው። እኩይ ማለት ክፉ ማለት ነው። ይሄንን እግዚአብሔርም መጀመሪያም ሲፈጥር እኮ ሲያስተምረን ብርሃንን ፈጠረና ጨለማን ደግሞ በጎን ዝም ብሎ ብርሃን ብቻ አልለቀቅም እግዚአብሔር 24ቱን ሰዓት። ከዚህ መማር እንድንችል ብርሃን አደረገ፣ ጨለማ አደረገ። በጨለማ እንዳይቀር ደግሞ መልሶ ብርሃንን አመጣ። እንዲህ እያፈራረቀ ነውና ብርሃኑና ጨለማውን መለየት የሚችል ጭንቅላት ትውልዱ ላይ መፍጠር ስለሚያስፈልግ ቅድም አሰልጣኙ ወንድሜ እንዳሉት ይሄ ወደ ብርሃን መሄድ የሚችል በብርሃን ውስጥ የሚመላለስ ትውልድ ከጨለማ የሚጠበቅ ይሄ የተፈጥሮ ጨለማ ሳይሆን የክፉ ስራ ጨለማ ማለት ነው። ይሄ እንድንማርበት ቀንና ሌሊት እንዲፈራረቅበት የተደረገ ነውና ይሄንን የምንማርበትን ትውልዱን አስተምረን ለቀጣይ ዜጋ ማሰብ፣ ወላጆችም ስንባል ደግሞ እስከኛ ዕድሜ ብቻ ማሰብ ሳይሆን ቀጥሎ ሀገር የሚለውን ማሰብ፣ ቀጥሎ ትውልድ የሚለውን ማሰብ ይገባልና ስለዚህ ወላጆችና ልጆች የተሳሰሩ ስለሆኑ ወላጆች ለልጆች፣ ልጆች ለወላጆች ማሰብ ከተገባ ሀገር አለ ማለት ነውና ይህንን መርሃ ግብር ስላዘጋጃችሁ በጣም ከልቤ አመሰግናለሁኝ። እግዚአብሔር ይስጥልን።